ጤና ይስጥልኝ አድማጭ ተመልካቾቻችን እንዴት ከረማችሁ እንዴት ሰነበታችሁ ከአንድ ሳምንት እንግዲህ መተናል ዶክተር ተስፋዬ እንዴት ሰነበትክ ደህና ነኝ እግዚአብሔር ይመስገን አመሰግናለሁ አንተስ እኔም ደህና ነኝ እግዚአብሔር ይመስገን እንግዲህ አድማጭ ተመልካቾቻችን ዛሬ የምንነጋገርባቸው ነጥቦች አሉ እንግዲህ አፋብን ከምስረታ በኋላ ከፍተኛ ተስፋ አሳድሯል እንደምናውቀው የተለያዩ ድሎችን አስመዝግቧል በሚዲያ እንደምንሰማው ወደ አፍሪካ ህብረትም የላከው ደብዳቤ አለ በቀጠናውም ግዙፍ ኃይል መሆኑን ሁሉ እየተናገረ ነው ያለውና ከዚህ አንፃር ወታደራዊ ኃይሉን በሚገባ ገንብቷል ግን ደግሞ ፖለቲካዊና ዲፕሎማሲያዊ አቅምም እየጀማመረ ይመስላልና ይሄ እነዚህን ጉዳዮች መመርመራችን አይቀርም ዛሬና በዚህ ጉዳይ ላይ እንግዲህ የተሰማንን አንዳንድ ጉዳዮች ወይ ማካሄዱን ራሱን እኛ የግድ ተሰማን ሳይሆን ያየነውን ነገር ለማቅረብ እንሞክራለን ከስትራቴጂክ አኳያ ማለት ነው ከተነሳበት ዓላማ አንፃር ይሄን ካልኩኝ እንግዲህ ተስፋዬ እስኪ እንግዲህ ያው እንዲቀልብዬ ነው አድማጭ ተመልካቾቻችን ተስፋዬ ብዬ መጠራው እሱም ሰለሞን ነው የሚለኝና በዛ መንገድ ውሰዱት እና ያን ካልኩኝ በኋላ እስቲ ሰሞኑን ብዙ ነገሮች መቼም በየደቂቃው በየምኑ የተለያዩ ነገሮች አሉና እስኪ የታዘብከውን እንደው ከሚዲያ አካባቢ የሚያየው ነገር ካለ እስኪ በሱን ጀምር ዶክተር ተስፋዬ አይ መልካም እንግዲህ ብዙ ሚዲያዎች አሉ የተለያዩ መግለጫዎች አቅርበዋል ገለጻዎች ወይም ዘገባዎች እና እኔ ግን በእንትን ነው ባጭሩ ወደዛ ውስጥ በዝርዝር ለመሄድ ሳይሆን የሚዲያ ትርክቶች እንለዋለን ይሄ ከለውጡ ትግል ጋራ ትግሉን በመዘገብም ይሁን በመተቸትም ይሁን ደግፎን በመሄድ ይሁን አሉ የሆኑ እና ለነሱ ትንሽ እንደው ለናሙና ያህል ምን አይነትና ይሄ ርዕሳቸውን በግልጽ የሚሰጥና ሊያስተላልፉ የሚፈልጉት መልእክት ወይም ሐሳብ ምንድነው በሚል ነው እንግዲህ ለምሳሌ እና ትንሽ እንደው ርዕሶቻቸውን ለማየት ነው አንዱ ለምሳሌ ሮሃ ዜና የሚባለው ምሳሌ እንትን ለመስጠት ለናሙና ያህል ነው ያልኩትና ለምሳሌ የወሎና የሸዋ ፋኖች ከተማዎች ያዙ ይላል ለምሳሌ ኢትዮፋክ የሚባል አብይን ለማስወገድ ከሰይጣን ጋር ቢሆን እንሰራለን ይላል ጣና ዜና የሚባል ደግሞ አለ ጦሩ መፍረሱን ቀጥሏል ቀን በቀን ያገዛዙ ሰራዊት እየፈረሰ ነው መፍረሱን ቀጥሏል ይላል ግማሹ ፋኖን ተቀላቅሏል ይላል ይሄ እንግዲህ በዘገባ በሚዲያ ዜና በማቅረብ ስም ነው የሚቀርበው ለምሳሌ ጠለት ሚዲያ ደግሞ ትግራይና አማራ መጠመር ይችላሉ ያስፈልጋቸዋል አለ ሰሜንኞች እየተጠቁ ነውና መተባበር አለባቸው ይላል አንድ አፍታ ሚዲያ የሚባለው ደግሞ እንዲሁ በተመሳሳይ መንፈስ እንትን ይላል ጀነራሎቹ ኮበለሉ ያገዛዙ ሰራዊት ሙሉ በሙሉ ካምፑን ለቆ ወጣ ይላል እንግዲህ እነዚህ ሄድላይኖች ትንሽ ደግሞ ዋይሜራ የሚባለው ለየት ያለ ግርማ እንትን ፋኖች ለፈጸሟቸው ጥፋቶች ወንጀሎችም ሆነ ግድያዎች ይሄጋው ያልሆኑ ተጠያቂነት መወሰድ አለባቸውና ያንን ማረም አለባቸው ወደፊት ከመሄዳቸው በፊት የሚላለና እንዲህ አይነቶች እንትን ይሄ ትንሽ እንደው ትርታውን ለመግለጽ ነው በሚዲያው በኩል እንግዲህ ሚዲያው እንደምናውቀው ይሄን ያልኩት ምንድነው ከትግሉ ጋር በተለይ ከአፋብን ትግል ጋር የሆነ ግንኙነት ስላለውና ተጽዕኖ ለማሳረፍ ይሞክራል ግን ከዛም አልፎ ህዝቡ ራሱ በመረጃ ስም የሚቀርብለት ይሄ አይነት ትንሽ እንደው አስተያየት ነው ዜና በሚባልም ላይሆን ይችላል ወይም ዜናም እውነታም ቢኖረው ተጨባጭ እውነታም ቢኖረው ትንሽ ገነን ብሎ የሚቀርብ ነው እና እዚህ ላይ እንግዲህ የሚያደምጣቸውም የሚሰማቸውም የሚያያቸውም ጠንቀቅ ብሎ ይሄንን መርምሮ እንዲያይና ለራሱን ግንዛቤ እንዲይዝ ነው እንግዲህ ይሄንን የተቃቀስኩት እንጂ በጥልቅ ገብቼ ምን አሉ ለምን እንዲያሉ ለማለት አልነበረም እና በዚሁ ነው ማጭሩ ያየሁት በጣም የሚዲያ ትርክት ያልኩት ለዚህ ነው ትርክት ያልኩት ያው አንዳንድ መረጃዎችን ቢኖሩ ዝም ብለው እንደ መረጃ የቀረቡ ሳይሆኑ ትንሽ ነው ስነ ጽሁፋዊ ያላቸው እሺ ላቸው ያው በትክክል እንግዲህ ያው የዩቲዩብ በዚህ በሶሻል ሚዲያ ዘመን ያው እንደምናቀው አንዳንድ ጊዜ ርዕሱ ትንሽ እንዲስብ ምናምን እየተባለ ግን አላስፈላጊ እንዳልከው ደግሞ ይሄ ሴንሴሽናል የሆነ አይነት ነገር አላስፈላጊ እንኳን አይደለም ግን ሴንሴሽናል ሆኖ
እንደው ዝም ብሎ ሰብስታንሱን የሚጋርድ አይነት ነገር እንዳይሆን እሱ ላይ ጥንቃቄ እያደረጉ ቢሄዱ ጥሩ ነው። እንዳልከው ተገቢ ነው። አለበለዚያ ያው ሰው ኤክስፔክት ያደርጋል ነው እንዳልከው ነው ቅድም ያው እንደዚህ ወጡ ተሰብስበው ምናምን ሲባል እነማን ናቸው ምናምን ትጓጓለህ። ግን በሌላ አነጋገር ደግሞ የማይሆን ነገር ያስጨብጣልና ትንሽ እዚህ ላይ ባጭሩ ለጨምር የምፈልገው ይሄ ተጨያየ ሚዲያው በጣም ይሄ ሙያዊ የሆነ ሙያተኞች የሚሰሩት ስራ ሳይሆን ብዙ ይሄ መተዳደሪያም ነው ለብዙ ሰዎች እና ሳቢ እንዲሆን ታስቦ ነው የሚደረገው። ግን ሰዎች አድማጮችና ተመልካቾች አንዳንዴ ይሄንን አውድ ሳያዩ ዝም ብሎ ብቻ እንደ ዜና የሚወስዱት ስለሚኖሩ ነው እንግዲህ እና ያንንም ጠንቀቅ ማለቱ ጥሩ ነው። እርግጥ የፋኖችም ቢሆን በዚህ ሊደለሉም ይችላሉ አንዳንዶቹ አላለ። ስለዚህ ደስ ይሆን ይሄንን አይ ብዙ ያነጋግራል እንጂ ተስፋ እንዳልከው ነው። ከመጀመሪያው ጀምሮ እኮ ሲባል ከዚህ በፊትም ቀርበን ስንነጋገር አንዳንድ ነገርም ጠቀስ አድርገናል እና አስቀድሞ የሚነገሩ ነገሮች አሉ። ወደ አዲስ አበባ እየገሰገስን ነው፣ አዲስ አበባ ወቀታችን ነው ምናምን ሲባል ትንሽ የማይሆን ተስፋ ይሰጥና በኋላ ሰውን እንደገና ደግሞ እንትን ያደርገዋል። ያ ሁሉ መታሰብ አለበት ነው፣ ተገቢ ነው። እንግዲህ ለዚህ ነው ዛሬ እኛ ጠለቅ አድርገን ስትራቴጂካዊ እይታውን ነው ለማየት የምንሞክረው እኛ እና ከዛ አንጻር ነው በአጠቃላይ የአማራውን ትግል በሚመለከት ከዛ አኳያ እያየን ነው የምንነጋገረው። እንግዲህ አድማጭ ተመልካቾቻችን እና ግን እንደ መነሻ ሊሆነን የሚችለውና የአማራውን የህልውና ትግል እየመራው ያለው አፋብን ስለሆነ በአሁኑ ሰዓት የግድ አፋብንን መሰረት አድርገን ደግሞ መነጋገር ስለሚገባን ከዛ አንጻር ነውና እስኪ መጀመሪያ ላይ እኔ እንደ መነሻ እንዲሆን ተስፋዬ እንግዲህ አፋብን ከአንድነት ምስረታው በኋላ እንዳልነው እንደጀመርነው በጣም ብዙ ተስፋ አሳድሯል። አሁንም አለ ተስፋ። የህዝብ ግንኙነት ኃላፊው አስረስ ወጥቶ ባለፈው አርበኛ አስረስ የተናገረው አለ። በተለይ በአንከር ሚዲያ ገጥሞ ወደ 31 ወራቸው ላይ እንደሆነ ማለት ነው እና በዛ ላይ ትንሽ ለመነሻ እንዲሆነን በጣም ቀንጭቤ ያለውን ላሰማና ከዛ በኋላ ወደ ጥያቄ ይገባለሁ እና ላሰማ። ሳይ ጎንደር በተለይም በማዕከላዊ ጎንደርና ደቡብ ጎንደር ቀጠና የድርጅታችን ሰራዊት ሁለቱ የጎንደር ጠቅላይ ግዛት እዝ እና የበላይ ዘለቀ እዝ የሰራዊት አባላት ከሰሞኑ ያደረጉት ተጋድሎ ከአማራ ፋኖ ብሔራዊ ንቅናቄ ምስረታ በኋላ ትልቁ ድል ነው። በት ተጋድሎ ተደርጓል። ይህ ተጋድሎ በርካታ 100 ኪሎ ሜትሮችን የሸፈነ ትግል ነው እየተደረገው። ከብናት እስከ ስማዳ፣ ከስቴ እስከ ደራ ሐሙሲት፣ ከማሰሮ ደንብ እስከ ደብረ ታቦር ያካለለ ሰፊ ኪሎ ሜትሮችን ሰፊ ጂኦግራፊ የሸፈነ አስደናቂ ተጋድሎ እንቅስቃሴ ነው የተደረገው። አገዛዙ ከዚህ ቀደም ብሎ በተልጎ ነበር። በዚህ ቀጠና በሸዋ በደቡብ ወሎ እና በምስራቅ ጎጃም የአባይ ሸለቆ አዋሳኝ ቀጠናዎች ጠላት ያደረጋቸው እንቅስቃሴዎች በከፍተኛ ጽናትና ብርታት በጀግኖቹ የሸዋ ጠቅላይ ግዛት እዝ ሰራዊትና የአሳምነው እዝ ሰራዊት አባላት እንዲሁም በወሎ የሚኒሊክ እዝ በምስራቅ ጎጃም ደግሞ የቴዎድሮስ እዝ የሰራዊት አባላት በከፍተኛ ሁኔታ ከተመከተ በኋላ ጎንደር ላይ ሙሉ እንቅስቃሴያችንን ወደ መልሶ ማጥቃት በመለወጥ አስደናቂ ጀብዱ ተፈጽሟል። መግቢያ ላይ እንደተናገርኩ ይሄን ይመስላል እንግዲህ ተስፋዬ እና እንግዲህ ያው በተለያየ ጊዜ ቅድምም ከሚዲያ አንጻርም አንዳንድ እንትን እንዳስገነዘብከው አሁን በተለይ እንግዲህ መሰረት ያደረግነው ይሄን ነው። የህዝብ ግንኙነት ኃላፊው ተናግሯል እና ድል አስመዝግበዋል። አሁን እኔ ጥያቄ ማንሳት የምፈልገው እንዲህ አይነት ነገሮች የተደጋገሙ ስለሆነ በተለይ ይሄ ከአንድነቱ በኋላ አፋብን በተግባር የገለጸውን ነገር ገልጿልና ድል ያስመዘገበውን ምንድነው የተለየ አዲስ ለውጥ ያስመዘገበው ከአንድነቱ በኋላ የሚለውን ያለውን ድል እሱ ቢጠቅሰውም ግን እንደው ከስትራቴጂ አኳያስ እንዴት ነው የተገለጸው? ድል ሪሊ ስትራቴጂያዊ አቅጣጫ ይዟል ወይስ አልያዘም የሚለውን እነዚህ ሁለቱን አጣምረን እንደው ትንሽ ብንነጋገርበት ብዬ ነው። አይ መልካም ነው፣ ልክ ነህ። አሁን እሱ ያሁን ያነሳው ጥያቄ ለመመለስ አሁን
ቀላል አይደለም። ምክንያቱም ብዙ የታዩ ነገሮች እስከዚህ የሉም። እርግጥ አሁን አስረስ ማራዳምጤ እንዳለው እንግዲህ በስፋቱ ለምሳሌ የተልእኮ የውትድርና ተልእኮ ስራቸውን በጣም ሰፊ በሆነ አላለም ሰፊ መሬት የሚሸፍን መሆኑ እና በብዙ ቦታዎች ላይ የሚደረጉ እሱ ትንሽ ለየት ያለ ነው ማለት ይቻላል። እና ግን ለምሳሌ አፋብን የተለያዩ ጠቅላይ ግዛታዊ ወይም ክፍላተ ጠቅላይ ግዛት ያሉ ጦረኞች ወይም አፋብን አካላት ተባብረው እንግዲህ የተለያዩ ለምሳሌ ከጎጃም የተውጣጡ እና ከጎጃም ከወሎ ከሸዋም ከጎንደርም ሆኖ ያደረጓቸው በትብብርና ይሄ በተባበረ ኮማንድ ስትራክቸር አይደለም። ይሄ በአዲሱ በተለይ አፋብን በሚባለው እሱ ሴንትራል ኮማንድ አለው። በዛ አይነት የተቀነባበረ ይሁን ወይስ ደግሞ በተለምዶ በየጠቅላይ ግዛቱ ያሉ የፋኖ አርበኞችና እዞች፣ ሻለቃዎች ያላሉ ኮሮች ምናምን እነሱ በያሉበት ያደረጉትን ተደማምሮ ነው የሆነው ወይስ ለየት ያለ የአይነት ልዩነት ማለት ነው? እንግዲህ ኳሊቴቲቭሊ ለየት ያለ የጦር ዘመቻ በአቀነባበሩ በአመራሩ አዲሱን አብንን የሚያንጸባርቅ የአንድነት ኢንቴግሬትድ የሆነውን የሚያንጸባርቅ ይሁን አይሁን መቼም እኛ በቂ መረጃ ያለን አይመስለኝም። ይሄ ለምን ግን እሷ ላይ ተስፋዬ አሁን ኦኬ እነሱም እንዳሉት መጀመሪያ ላይ ያው አንድነቱን መሰረትን ከዛ ግን የምንሰራቸው ነገሮች አሉም ብሏል። ወደ ስር እየሄዱ አንዳንድ መስተካከል ያለባቸው ነገሮች ይላል። ግን እስከዛ ጊዜም ድረስ ቢሆን ግን ስሙን ከያዙና በግልጽ ወጥቶ አንዱ አይ ይሄ እንትን አይወክለኝም እስካላለ ጊዜ ድረስ የነሱ ነው ብሎ መውሰድ አይቻልም። የአፋብን ነው ብሎ መውሰድ አይቻልም ወይ? ልክ ያው ስሙን ስለያዘ ብዬ ነው። ይቻላል። እርግጥ የአፋብን ነው አይደለም የሚል እኮ ክርክር አይነሳም። እዚህ ላይ የሚነሳው ምን ያህል አፋብን ራሱ አንድ ከሆነ በኋላ በውትድርናው መስክ በትግሉ መስክ ምን ያህል የተቀነባበረ እና የተማከለ ኮማንድ የእዝ ውቅር ይዟል ነው። መሪዎቹም ሆኑ ለምሳሌ ጀነራሎች አሉ ፋኖ ውስጥ እና እነሱ አቀነባበሩት አላለም ተለቅ ያለ ወይስ ያው አካባቢያዊ የሆኑ ጦር መሪዎች እና አርበኞች የነሱን አላለም ሻለቃ የሚምሩ የጦር ኮርም ይሁን እንደዛ የነሱ ድምር ነው ወይ ነው ለማለት ነው። እኔ እንግዲህ ምን መሰለ የአዲስ ለውጥ ሲባል ምን አይነት አዲስ ለውጥ አምጥቷል ስትል በእንቅስቃሴዎቹ ስፋትና የሸፈኑት መልክዓ ምድር ስፋት በሱ አዲስ ሊሆን ይችላል። የጥቃቶቹ አይነት ደግሞ ላይ ስታይ ምን ያህል አዲስ ነገር አለ። ለምሳሌ በተለመዱ መንገዶች ገባ ብለህ አታክ አድርገህ ወይም የጥቃት አድርሰህ የምትማርከውን ማርከህ መሳሪያ የምትማርከውን የአገዛዙን ወታደር ማርከህ መሄድ እሱ የአይነት ልዩነት ብዬ አልገምትም። ግን ሌላ ነገር ካለ ግን ለምሳሌ ይበልጥ ኮሎኔሎች ይበልጥ አዛዦች ከያዙ አለ አይደለም የድሮ ዝም ብሎ ተራ ወታደርና ዝቅተኛ መኮንኖች ብቻ ሳይሆን ከፍተኛ መኮንኖችን በብዛት በገፍ መያዝ ከጀመሩ እሱ ትንሽ አዲስ ነው ሊባል ይችላል። ምክንያቱም የአገዛዙን የኮማንድ ስትራክቸር ጭንቅላቱ ላይ ያላለው ከዛ ጀምሮ እያሸነፉ እየመጡ ነው ሊባል ይችላል። ግን ስለዚህ በድሎቹና በአስተሳሰብና አካሄዱ ስልታዊነት እስካሁን እንግዲህ ትንሽ መቆየት ይኖርብናል ለማየት ትግሉ ሲካሄድ። ግን እስካሁን ባየነው ልክ ነው እንደዚህ አይነት መሰረታዊ ለውጥ አለ ማለት አደጋች ነው ለኔ በግምት ሳይሆን። ግን ከዚህ ይልቅ ሌላ የሚታይ ምንድን ነው ያገዛዙ አሁን ያገዛዝ በጣም ይሄ በቀቢጸ ተስፋ ይሄ ሰው መፍጀት አላደለም። በተለይ ደግሞ ይሄ የተለመደ የዘረኞች ትርክት አማራ አጥፊ ሊያጠፉ የሚናገረው እየሄደ በየቦታው አላደለም እና ታግለን በስንት ትግል ያገኘውን የመንግስት ስልጣን እኛ ማለት ኦሮሞዎች ማለት ነው እንግዲህ
ሊቀሙን መጡብን፣ ጠላቶች መጡብህ፣ ተነሳ ኦሮሞ ህዝብ ምናምን የሚል በጣም በጣም አደገኛ የሆነ እዚህ ገባ የማይባል ይሄ የሀገር መሪ የሆነ ይለዋል ብለህ የማታስበው እንኳን እንደ ኢትዮጵያ አይነት ጥንት ታሪካዊ አገር ይሄ የተለያዩ ባህላዊ ማህበረሰቦች ተባብረው አቅፋ ያዘች አገር ላይ መሪ የሆነ ቅርና ትናንትና የተፈጠረ በቅኝ ግዛቶች የጎሳዎች ድምር የሆነ አገር ናይጄሪያ ምናምን ሄደ የዛ መሪ እንኳን የማይለው ነው የሚናገረው ሰውየው። እና እዚህ ላይ ምንድነው አደጋው ለአፋብን? እንግዲህ አየት ትግል እንደ አፋብን አይነት አሁን መሰረታዊ ለውጥ መዋቅራዊ ለውጥ ለማምጣት የሚታገል ኃይል አንድ ጥንቃቄ ማድረግ ይኖርበታል። ምንድነው ይሄው? አገራዊ መረጋጋትና አንድነት፣ የአገራዊ ልዕልና መረጋጋት እና መጠበቁ ወሳኝ ነው ለለውጡ። አየ አለበለዚያ ቀውስ በቀውስ ነው የሚሆነው። አገር በሙሉ ይዘበራረቃል አላለ የአገር ሉዓላዊነት ሁሉ ራሱ ጥያቄ ውስጥ ይገባል። ስለዚህ ይሄ አብይ የሚያደርገው የሬቶሪክ ለራሱ ፖለቲካ ለመጠበቅ የራሱን ፖለቲካ ቦታ አገር ጎጂ ነው ሊሆን ይችላል። እና አፋብን ይሄን ለመቋቋም ምን አይነት አዲስ የሆነ አላለም ይሄ ያለ የኦሮሞን ህዝብ ወደ የትግራይ ህዝብ ሌሎቹንም ለማግባባትና አገሪቱ እንዳገር ሆና እየቀጠለች ለውጡ እንዲካሄድ በስልታዊ መንገድ ማለት የመዋቅራዊ ለውጡ እንዲካሄድ ምን አይነት አስተሳሰብ ምን አይነት አካሄድ አዲስ ይታይበታል የሚለው ለኔ ምናልባት ጥሩ ጥያቄ ይመስለኛል። አይ ወደሱም እንመጣበታለን። ትክክል ነው። ምክንያቱም እንግዲህ አሁን እንደው መቼን እዚህ እኛው ላይ ማተኮር ፈልጌ ነው እንጂ እሱ በጣም ወሳኝ ጉዳይ ነው እና እዚሁ ላይ ሳንሄድ ወደ ሌላው አንድ ነገር ላንሳኔ ደግሞ ያው በታየኝ መልክ ማለት ነው እና ያው እንግዲህ እንደሚታወቀው እንግዲህ ያው ሁሉ ጊዜ የምንለው ቢሆንም እንደው ለማንሳት ያህል በገጠሩ ያለው ህዝብ በተንተን ብሎ የሚኖር ነው። አብዛኛው የመንግስትም ኃይል በለው ይሄ ኮማንድ ፖስትም በለው በሚሊተሪውም ቢመጡ በምኑም ከተማው ላይ ነው የተከማቸው እና ከተማውን ደግሞ ይዘህ መቆየት ካልቻልክ ትንሽ ያው ሁሉ ጊዜ አስቸጋሪ ነገር ይገጥማል። ያው ታጠቃለህ ትመለሳለህ። እንደዛ ነው የታየው እና ደቡብ ጎንደርም ላይ የተፈጸመው ይሄ ነው። 16 ጊዜ ነው በድሮን የጨፈጨፈው በሚዘገንን ሁኔታ ታይቶ አይታወቅም። እውነት ለመናገር በየትኛውም ከቲፒኤልኤፍም ጋር በነበረው ጦርነትም አልታየም፣ እስካሁንም በዚህም አልታየም። በአንድ ጊዜ በ16 ጊዜ በድሮን መጨፍጨፍ ማለት ምንም ያልታጠቀን ህዝብ በጣም በጣም የሚዘገንን ነገር ነው ያደረገው ይሄ መንግስትና ግን ዞሮ ዞሮ ምን ይሄን ሁሉ ያደረገው ምንድነው? እኔ ሳይውና ሁላችንም እንደምናቀው ወያኔ ከገባ ጀምሮ አማራው በየቦታው ሲሳደድ ሲፈናቀል ሲገደል ሲጨፈጨፍ ነው የኖረው። ይሄን ክልል ብለው ከፈጠሩ በኋላ ከደቡብም ከኦሮሚያም ከምንም የሚቻላቸውን ነገር እያጸዱ መተው እንደውም ተፈናቃይ ብዙ ካምፕ ሁሉ ነበረ። አንዱ ደብረ ብርሃን፣ አንደኛው ወሎ፣ የተለያየ ቦታ ሁሉ ነበረ ከዛ የሄዱት። አሁን እነዛም የት እንደደረሱም እንኳን የሚታወቅ ነገር የለም። የሚኖረውም ኖረ እዛው ላይ ያለውም አንድ ላይ እንደ ካምፕ በለው ኮንሰንትሬሽን ካምፕ ሆነ ለመናገር እንደዛ አድርጎ ነው እየፈጀ ያለው እና ይሄ ባለበት ሁኔታ እንደገና ደግሞ በርግጥ የታችኛውን መዋቅር በደንብ ያፈረሱት ቢሆንም ግን ከዛ ዘለቅ ያለ አንተም ከዛ በፊት እንዳነሳው ሻገር ብሎ ወደ ዋናው ምክንያቱም አሁን ቅድም አንስተሃል ለምሳሌ አገር በደንብ ተጠብቃ እንደው ለትግሉም እንዲረዳ ነው በትክክል ነው። ግን ይሄ ሰውዬ ደግሞ እዛ አለ እና አስቸጋሪ ነው። የዚህ ሰውዬ መውጣት ወሳኝ ነው ለመረጋጋትም እና ትንሽ ባላንስ ማድረግ ከባድ እየሆነ መጥቷል እና እንደ ስትራቴጂካዊ አሁን ኦኬ ከተሞችን ያዙ አንድ ነገር ነው፣ ይዘው መቆየት ደግሞ ካልቻሉ ሌላም መንገድ ሊፈልጉ ይችሉ ይሆናል እና እንደው እዚህ ላይ ትንሽ የምትለው ነገር ካለ እንደው ምንድነው? ኦኬ ይገባሉ ይወጣሉ ይገባሉ ይወጣሉ፣ ያው የሚችሉትን ያደርጋሉ፣ ወታደራዊ ኃይልን ያጠናክራሉ፣ ሁሉን ነገር እያደረጉ ነው። ግን ይዞ መቆየት ግን አልተቻለም። ስለዚህ ምናልባት
ወልኛ የወታደራዊ እንትን ባይኖረንም ምንድነው እንደው ጉዳዩ አልተቻለም ስንል ትንሽ ጠንቀቅ ማለት አለብን እንደሚመስለኝ። ለምን መሰለህ? አልተቻለም ነው ወይስ አልተፈለገም? አየህ ይሄ ነገር እስካሁን ድረስ ያየነው የፋኖ ትግል እኔ አሁን የነበረኝ ቀዳሚ እንትን ምንድን ነበር አስተያየትና ግምት ፋኖ ከትንንሽ አካባቢዎች ጀምሮ በቅልጥፍና ራሱን ትልቅ የጦር ኃይል አድርጓል። ይሄን ሁላችን እናውቃለን። ይሄ የሚካድ አይደለም። እና ያንን ከዛ ተነስቼ ወደፊት ትንሽ እንደው አስፈንጥሬ አንዳንድ ነገር ለማየት ሞክሬ በጽሁፌም በውይይትም ያልኩትን ነገር አሁን አዙሪያይቼ እንደው ትንሽ መከለስ ፈልጋለሁ። ምክንያቱም የፋኖ ትግል አካሄድ ሳየው አሁንም አንድነትም ከተገኘ በኋላ የራሱን እንደገመትኩት የራሱን ፋኖ ይሄ አፋብን እንግዲህ የፋኖ ማለት ነው በጠቅላላ የራሱን አድራጊ ፈጣሪነት አጠናክሮ በርዕዮት እና በፖለቲካ አስተሳሰብ እና በፖለቲካ ድርጅት እና አወቃቀር ከፍ ወዳሉ ዓላማዎችና ግቦች ይሄዳል። አሁን ከተማ ያልከው ከተማ መያዝ አካባቢ የጠቅላይ ግዛታዊ ወይም የዞን ከተማዎች ብቻ ሳይሆን ወደ አዲስ አበባ የሚቃረብ የሚገሰግስ አቅጣጫ የያዘ ትግል ያካሂዳል እና ከዛ በኋላ ራሱ እንግዲህ ትልቅ ኃላፊነት ወስዶ የአመራር ኃላፊነት እንደመሰለኝ እኔ ከቅድመ አያቶች የተወረሰ አገር የማቅናትና ለሀገር ብዙ የመሞት አርበኝነት ተጓድሎበት አያውቅም ፋኖ በዛ በታሪኩም አሁንም እና ያን ይዘው ይቀጥላሉ የሚል ነበረ። ግን አሁን ሳየው የዛ አይነት ስልት እንግዲህ ቃል በቃል ብለዋል። እርግጥ መዋቅራዊ ለውጥ እናመጣለን ይሄ አዲስ አበባ እየመጣን ነው የተባለው እሱ ነው በእንትን ነው የማየው ዝም ብሎ የቃል በቃል የፕሮፓጋንዳ ስትራግል ስለነበረ ነው። ሲሪየስሊ ግን የምር ወደዛ የመሄድ እቅድ አላቸው ያልገምተም። አሁን አየህ ምንድነው ምናልባት በኋላ እንነጋገርበታለን ስለ የአፍሪካ ህብረት ለዛ የሰጡት የላኩት ደብዳቤ ላይ እዛም የሚያሳይ ነገር አለ። ዓላማቸው በዚህ አይነት ስልታዊ ሰፊና ጥልቅ ስልት ይዘው ከተማ ድረስ ሄደው አዲስ አበባ በቃ ለውጥ መሰረታዊ ለውጥ የማምጣት እንትን እቅድ ሳይሆን ጋብ ብለው አላደለም ቆይተው በኋላ ድርድር ምናምን መጥቶ አንድ አይነት ከሌሎች ታጣቂ ኃይሎች ጋር ይሁን ወይም የሲቪሊያን ፖለቲካ ወገኖች ጋር ይሁን ተገባብተው አንድ አይነት ድርሻ ይዘው አማራው ድርሻውን እንዲያገኝ ምናምን የሚል አዝማሚያ የአስተሳሰብ አዝማሚያ ሊኖር ይችላል የሚል ግምት ውስጥ ደርሻለሁ ነው አሁን አላለም። አዎ እንግዲህ እና በዚህ ስለሆነ አልጠብቅም በቃ እንደዚህ ይሄንን ከተማ በትልልቅ ከተሞች ደሴ፣ ጎንደር፣ ደሴ ያያዙ አላለም ድሬዳዋን ወደዛ ወደ አዲስ አበባ የሚለው ነገር እኔ እንጃ ለመታረም ዝግጁ ነኝ፣ ግን እንደዛ አይታየኝም። አሁን ሳስበው ይሄ ወደፊት አስፈንጥሬ ሳይሆን እንደዛ አይነት አካሄድ ይፈልጋሉ ብዬ አላስብም። አይችሉም አይደለም። እኔ እንዲያውም የማምነው በእምቁ የፋኖ ትግል ካጀማመሩ ሆነ በፍጥነት አካሄዱና አሁንም ካሉት አርበኞች ብዛትና ቁጥርና የኃይል ብዛት እምቅ አቅም አለ ያን የማድረግ ግን ያም አመራሩ ያን አይነት ስልታዊ ቃል ኪዳን ውስጥ አልገባም ብዬ አስባለሁ። አለን ፍላጎት ወይም ይበጃል ወይም ይቻላል ብለው ይገምታሉ ብዬ አላስብም። ወይም ደግሞ ብዙ ዋጋ የማያስከፍል ብዙ ትግልና ደም መፋስ የማያስፈልግ ብለው በዚህ ደረጃ ለመቀጠል ያስቡ ይመስለኛል ሳስበው እኔ ሳይሆን። ትክክል ነው እኮ እምቅ ኃይልማ በትክክል ነው። ሰፊ ህዝብ ነው፣ ኢትዮጵያን ያቆመ ነው። የስ ትክክል ነው። አሁን እኔም እንግዲህ እስቲ እንዳልከው ነው አልቻሉም ወይም አልፈለጉም ሲባል እንግዲህ አመራሩን ላይ ብናተኩር እንዳልከው ጥሩ ነው። ምክንያቱም ያንን እምቅ ኃይል በሚፈለገው መንገድ እንዲሰራ ማድረግ ነው እንግዲህ ዋናው ዘዴ እና እኔ ምንድነው አልቻሉም እንደ ምናምን ለማለት
ትንሽ እንትን ያልኩት የነበረው ምንድነው ሳስበው ይሄን ሁሉ ሰቆቃ እየታየ ይሄ ድሮን እየተጨፈጨፈ ምን እያለ የተወሰነ ነገር ማድረግ አለብህ ወይ እሱን ፕሮቴክት እሱን የሚያስወግድ አይነት ነገር ካልሆነ ደግሞ እሱ እንዳይደርስ የምታደርግበት ካልሆነ እንዴት ነው ይሄ ነገር ያቅም ጥያቄ ነው አልኩኝ ግን እንዳልከው በምቅ ኃይሉ በጣም እስማማለሁ ወታደርም እያሰለጠኑ ነው ግን ያንን በሚገባው መንገድ ግን ዳይሬክት ካልተደረገ እሱ ችግር ነው በርግጥና አልፈለጉምም ለማለትም እንግዲህ ያው ያከራክራል ማለት አረኖ ጀነራል ይቅርታ እንደዚህ በጥቅሉ ማጠቃለል አልፈለጉም ሲባል እንዴት ነው የሚለው እሱም ትንሽ አልፈለጉም ሲባል አስተያየት ነው ይሄ እኛ መረጃ ወስጄ ነው አዝማሚያውን አይቼ ከዛ እዛ ድምዳሜ ላይ ደረስኩ ግን ያ በቃ ለማንኛውም ጊዜ ይሄ ነው እውነት ነው ማለት አይደለም እስካሁን ያየሁት አዝማሚያ የሚነግረኝ ያንን ነው እንግዲህ ሌላ ነገር ካየሁኝ ደግሞ እርግጥ ኦኬ እኔ እንደውም ስህተት ቢሆን ብሳሳት ደስ ይለኛል እና እነሱ ቢቀጥሉና ይሄንን ነገር ፉልሽ ቢያርጉ ይሄን መላመት ፉልሽ ቢያረጉት እሱማ እንግዲህ ያየውን ነገር ነው የምንነጋገረውና ያው ተገቢ ነው እርግጥ አንተ ያልከውን ነገር የሚያጠናክር ደግሞ አለ ቅድም የጠቀስከው የአፍሪካ ህብረት የላኩት ደብዳቤ እሱም ትንሽ ጥያቄ አጭሯል እንግዲህ መልሰን መጣበታለን ወደሱ ብንሄድ ጥሩ ነው ከሱ ጋር የሚቀጥለው እዛ ከመሄዳችን በፊት ግን አንድ ነገር ጀመር እዛ ላይ ቅድም ስለ አብይ ይሄ በጣም አደገኛ የሆነ ቅስቀሳው በጣም የሀገር መሪነት ኃላፊነት የተሸከመ ሰው ሊያደርገው የማይፈልግ እና እዚህ ላይ ትዝ ይለኛል አሁን አብይ የሚለው ይሄ የአብይ ሬቶሪክ ይሄ አደገኛ ፕሮፓጋንዳ ከሌላ ዘረኛ መሪ ጋራ ለምሳሌ መለስ ዜናዊ በተለይ ጋር ስታወዳደረው ይሄኛው ያሁኑ አብዩ በጣም ጽንፍ የረገጠ ነው ስታየው ምክንያቱም አንድ እንትን ሆኗል ተዘግቧል መለስ ዜናዊ ምን ብሏል ለምሳሌ የኢትዮጵያ እንግዲህ እንደ ይሄ አገዛዙ ፊውዳል ኦር ኢምፔሪያል የሚባለው አገዛዝ ትንሽ አድሎ ቢያሳይም ለሆነ ሃይማኖት ወይም ለሆነ ማህበረሰብ ህዝቡ ግን አለ ይሄ የኢትዮጵያ ማህበረሰቦች ልበል እኔ ህዝቦች አይደለም ኢትዮጵያ አንድ ህዝብ ነው ያላት የኢትዮጵያ ባህላዊ ማህበረሰቦች ተቻችለው እና ተደጋግፈው ኖሮባታል ይችን ሀገር አለ ይሄ እንግዲህ መለስ ነው አለ ዶክመንት ላይ የሰማሁት እና ይሄኛው ግን በጠቅላላ ጠላቶቻችሁን ሊያጠፉ ነው ኦሮሞ ሊያጠፉ ነው ሀገራችን እና ተነሱ ያለ ሰው እንትን ሲል በጣም በቃ የመሩን ይለቀቀ እንትን አለ አይደለም አስካሽ ነው እንጂ ትዝ ይልህ እንደሆነ እኮ በመለስ ጊዜ ራሱ መለስ በጣም ሲተችበት የነበረው እኔ እኮ የተወለድኩት ከዚህ ከወርቅ ህዝብ ነው ምናምን ነገር ብሎ ሲናገር አይደመንበር ያ በጣም ይተች ነበር ምን ማለት ነው ይሄ ለይቶ ራሱ ምናምን እየተባለ ብዙ ሲባል ነበር እርግጥ በድርጊት እነሱ አማራውን ሲጨፈጭፉ የቆዩ ናቸው በእርግጥ ይታወቃል ግን በንግግር እንኳን እሱ ማለት ነው እሱን በሬቶሪክ አየው ይሄ ግን በቃ በነፃነት ነው የሚናገረው በቃ ሁሉ ጊዜ አሁን የሰሞኑን ያልከውን የወለጋ የተናገረው አንዱ ነው ከዚህ በፊትም አዲስ አበባ ያደረገው እናቃለን ኦሮሞ ጠል ይሆናል ለዚህ ምናምን ብሏል እና ብዙ ነገሮች ተናግሯል እና ህዝብን ከህዝብ የሚያነሳሱ ሲናገር ነው የኖረው እና ይሄ አፍራሽ ባለበት ሁኔታ ነው አሁን በጣም ወደ በኋላ የምናነሳዋለን በጣም ከባድ የሚያደርገው የኢትዮጵያን ችግር ከላይ ቁንጮ ላይ ያለው ሰው ኢትዮጵያን የሚገዛው እንደዚህ አይነት ዘረኛ ጨፍጫፊ ሆኖ ያለ በዛው ልክ ደግሞ አገራችን ቀጥላ የሚፈልገውን ነገር ለማሟላት በጣም ፈተና ላይ ነው ያለነው ነው የፋኖ ችግር እዚህ ላይ ነው ይሄንን የሚመጥን ተጻራሪ ክርክር ማቅረብ አላለም በሬቶሪክም ሆነ በምን ችላ ሊባል አይችልም አሁን ለምሳሌ አፋብን ይሄን ሲል በየቦታው አብን ለሱ መልስ መስጠት አለባቸው በደንብ ጥሩ የሆነ መልስ መስጠት ብቻ ሳይሆን የራሳቸው ይሄ የአስተሳሰብ አፍላቂ ሆኖ ይሄ ፕሮአክቲቭ ሆነው ይሄ
ለመደ የዘረኞች እንትን ነው ህዝቧ በቃ የኢትዮጵያ ህዝብ አንድ ነው እንደዚህ ማህበረሰቦች ልዩነት ቢኖርም በባህል አንድ ሆኖ ኖረዋል ምናምን የሚለውን የማረጋጋት ይሄ ለውጡን መሰረታዊ ለውጥ ከፈለጉ አፋብን ይሄንን ማረጋጋትም ስራቸው ነው ኃላፊነት አለባቸው ልልህ ነው። ይሄ የአብይን ከፋፋይና አደገኛ ሬቶሪክ የሚጻረርና እውነታውን የሚገልጽ አንድነታችንን የሚገልጽ እንደው ዝም ብሎ የታወቀ ነው ሁልጊዜ እንደዚህ ነው የሚያደርገው ዘረኞች ናቸው ብሎ መተው አያስፈልግም ነው። እውነት ነው። ምክንያቱም እንትን ነው አሁን ይጭራል እንዳልከው ይሄ ሰው በቋፍ ነው ያለው። አየሁ አገሪቱ አሁን እንትና አፋፍ ላይ ነች እና ሊጭር ስለሚችል ይሄ ደግሞ ሲደጋገም የባሰ እውነት ሊመስል ይችላል። መሪው ነው መሪ ነኝ ብሎ የቀረበ ነው። ጀሌው ሰው ህዝቡ ያምነዋል እሱ የሚለውን እንግዲህ በተለይ ያላለም ስለዚህ ሪሊ አፋብን ይሄ ላይ ያስተሳሰብ ማርሽ መለወጡ ነው። አየኸው እዚህ ላይ የዘረኛ እንትን ለማንም እንዳልበጀ አየኸው ለኦሮሞ ተብየውም ህዝብ ለትግራይም ህዝብ ምንም ያልበጀ የዘረኝነት እንዴት አድርጎ ምልህ በጣም እርግጥ በምክንያታዊ ክርክር ብዙ ሰው ላተግባባ ይችላል። ለአንዳንዱ ግን ስቲል የሚሰማ አይጠፋም ነው። ነፍስ ያለው ሰው የኦሮሞ ሰው የትግራይ ሰው አለ ያስባለው ይሄ በጸረ አማራነት በጣም ያልተዋጠ ነው የሚያስብ እና ወደ ሌላ ያመራናል እንጂ ሌላ ጊዜ እናመጣለን ይሄ ክርክር። ምክንያቱም በጣም ከዚህ በፊት ስንጠብቅ ኖረን ሀገራችን ጠብቀን በእኛ መስዋዕትነት የቆመች ሀገር አሁን እንደዚህ ተጠልተን ተዋርደን ስለዚህ እኛ ራሳችንን ችለን የፈለግነውን ነገር ማድረግ አለብን እና ምንም የሚሉ አሉ በጣም። በሌላ በኩል ደግሞ እንዳልከው ሀገር እንዲቀጥል ደግሞ ይሄን ነገር ቻችሎ መሄድ ምናምን የሚባል ነገር አለና ይሄ ራሱን የቻለ ክርክር ነው። ሌላ ጊዜ አምጥተን ምናልባት ያንተን ሐሳብ በደንብ እስኪ ሁሉም አጤኖት በደንብ ብንነጋገርበት እኔ እመርጣለሁ። ሌላ ጊዜ ራሱን የቻለ አጀንዳ ይሆናል ብዬ ገምታለሁና እሱን እናደርጋለን። አሁን ወደዚህ ወደ ጻፉት ደብዳቤ እንሂድ። ወደ ለአፍሪካ ህብረት የጻፉት ላይ እንደው ለማሳየት ያህል እዚህ ያው ያነበብከው ነው ግን ለማሳየት ያህል እንደው ለአድማጭ ተመልካቾቻችንም እንዲያዩት ለማድረግ ያህል ነው። እዚህ መጨረሻ ላይ የተጠቀሱ 2 ነጥቦች አሉ። እነዛ 2 ነጥቦች ውስጥ የተጠቀሱት ውስጥ እንግዲህ የተጠቀሱ ጉዳዮች ምንድናቸው ብለን እንዲሁ በጥቅሉ ልናየው እንችላለን። ግን ዋናው ግን በጥቅሉ ስናየው የሚገልጸው ጉዳይ የመጀመሪያው ላይ ያው አጠቃላይ የሆነ ትራንዚሽናል የሆነ አይነት ነገር ፕሮሰስ ይካሄድ ነው የሚለው አካታች ምናምን የሚሉት ነገር አለ። ይሄ ልክ በጣም እኔ እውነት ለመናገር ትንሽ የሰለቸ ቋንቋ ይመስለኛል። ምክንያቱም አብይም ይጠቀምበታል እውነት ለመናገር አካታች ምናምን ሽግግር ምክክር ምናምን ነገር ነው የሚለውና ተመሳሳይ ሆነብኝ። እስኪ እናዚህ ደግሞ እንደገና የሰላማዊ እርቅ ምናምን ይሁን ይላል። እኔ እርቅ አይሁን አይደለም ግን ለፍትህ የተነሳ ፋኖ እንዲህ አይነት ነገሮችን መጻፍ ሪሊ ምን ይጠቅመዋል ወደሚለው እስቲ ብንሄድ ምንስ እያመለከተ ነው? ምናልባት ቅድም ከተናገርከው ጋርም ሄድ ይችላልና እስቲ ሐሳብህን በዚህ በኩል ትንሽ። ጥሩ። ይሄ ለአፍሪካ ህብረት የተላከው ደብዳቤ እርግጥ አንድምታ አለው ለፋኖ ትግል አካሄድ እንደዛ ብሎ መጻፋቸው እንግዲህ አሁን ይሄ የኔ ቅድመ ግንዛቤ ምንድነው እዚህ ላይ በሙሉ ፋኖ ኃይሎች ነው እንግዲህ በእነሱ ስም ነው የወጣው አስረስ ቢናገሩም እና ማላችሁ ልዩነት ሊኖር ይችላል። ግን ይሄ እሱ እንደዛ አድርገን ብንወስደው የነሱ ድምጽ ነው ማለት ነው። እና እንግዲህ በአንድ ጎኑ ነው ይሄ ለምሳሌ በቀና መንፈስ ስታየው ቀና የሆነ አተረጓጎም ስትሰጠው ዲፕሎማሲያዊ ድጋፍ ፍለጋ ነው ማለት ትችላለህ አይደለም? ምክንያቱም ፋኖ ትግል የቻለውን ቢችልና አርበኝነቱ ተጧጥፎ ብዙ ጀብዶች ቢያከናውንም ያስፈልገዋል ይሄ ዲፕሎማሲያዊ ድጋፍ ከዓለም ማህበረሰብ እና ይሄ ወሳኝ ነው በብዙ ነገሩ እንግዲህ እና ይሄ ነው ዲፕሎማሲያዊ። ስለዚህ
ፍለጋ ይሆናል እንግዲህ ዲፕሎማሲያዊ እርዳታ ድጋፍ ፍለጋ ነው ማለት ይችላል። ግን በሌላ በኩል እንዳልነው ጥያቄው ላይ ግን የድርድር መንገድን የመያዝ አዝማሚያ ሲሆን ወይ የሚል ጥያቄ ይነሳል ላይ አየው። ምክንያቱም ምንድነው የሚለው የሰላማዊ መንገድ መያዝ የተኩስ አቁም እንዲደረግ የሚጠይቀው የአፍሪካን ህብረት እና በጠቅላላው የዓለምን ማህበረሰብ የሚጠይቀው የሰላማዊ መንገድ የተኩስ ማቆም፣ የሰላማዊ መንገድ መያዝ፣ ድርድር ለሰላም እርቅ ማድረግ ሁሉ የነሱ ቃላት ነው እዛ ውስጥ አለ። አማራ ክልል መከላከያው እንዲወጣ ሽግግር ማድረግ ሁሉን አቃፊ የሚባለው ነገር ይሄ እንግዲህ በጣም ይሄ ብዙ ነገር የሚግበሰበስበት አይደለም አላል እና ይሄ ሁሉ በመርህ ደረጃ ወይም በጥቅሉ ወይም በረቂቁ ልክ አይደለም ማለት አይደለም። ይሄ እንግዲህ ይሄን እኛ የምናቀርበውን ሐሳብ ዝም ብሎ ወደ ዝቅተኛ ጎኑ አውርዶ እንዴ ሰላም አይፈለግም እንዴ ለምን ይሄ ልክ ምን ችግር አለው ይሄ ምናምን ልትባል ይችላል። አየ ግን ፈረንጆቹ እንደሚሉት ይሄ የነገሩ ያለው ጭብጡ ያለው ከተረጓጎሙ ላይ ነው እንጂ እኮ ቃል በቃል ሰላም የማይወድማል አለ። የፋኖ ወጣቶች አሁን በፋኖ በዱር ለዱር ሲኳትቱ የሚሉት ሲታገሉ እንደሚያፈሱት ፈልገዋል። ትምህርት ቤት ቢሄዱ ስራ ቢሰሩ ሙያቸውን ቤተሰብ ቢገነቡ ነው የሚሻላቸው። ይሄን እናውቃለን። ስለዚህ ችግሩ እርቅ አይኑር ሽግግር አይኑር ምናምን አይደለም፣ ድርድር አይኑር አይደለም። ግን አንደኛ በቀደም ማጅን በውይይታችን ትንሽ ተቀስ አድርጌዋለሁ ልድገማት። ምንድነው ፋኖ አሁን ድርድርም ቢያደርግ ውይይትም ከሌሎች ኃይሎች ጋር ቢያደርግ ጎኑን አጠንክሮ የራሱን ቁመና አጠንክሮ ነው። ገና አሁን አንድነት የፈጠረውም ትናንትና ነው እና ገና በደንብ ሳይቋቋም ከሆነ ያልሆኑ ኃይሎች ጋር መደራደር የሚለው ነገር ትንሽ አግባብ የለውም። ቦታው ጊዜው ማለት ነው። አንድ እሱ ነው አላለ እና ሌላው ድርድር ደግሞ በደም መፋሰስ ኃይልህን እየጎለበትክና እየተጠናከርክ እኮ ስትሄድ ለምሳሌ ፋኖ አፋብን እየተጠናከረ ሲሄድ ያ ኃይሉ ራሱ ሌሎች እንዲደራደሩት ይጋብዛል አለ አይደለም። ትንሽ ፎርሚደብል የሆነ ስለሚሆን እንጂ ከወዲሁ ዝም ብሎ እንደራደር ስላለ ብቻ ሳይሆን ኃይሉን ማጠናከሩና መገንባቱ በፖለቲካ በዲፕሎማሲና በርዕዮት ራሱን መገንባቱና አድራጊ ፈጣሪነቱን ማጠናከሩ ስትገምተው ራሱ ያ ነገር ለድርድር እንዲመጡለት ያደርጋል። ደመኞቹ ጠላቶች አይደለም ወይም ደግሞ የሚቃወሙት እንበል አይሄ እና ዝም ብሎ እንደራደር ስላለ ብቻ ሳይሆን በኃይሉ ነው ይሄሞ እንደሚባለው ድርጊት ከንግግር ይበልጥ በጣም ብዙ እንትን ይስባል ያግባባል አይደለ ይሄ ያለ እና ይሄ ነው። ግን እንዳልኩት የኔ እዚህ ላይ ዋና አንዱ ችግሩ አንድምታው ነው። ይሄን ነገር ያቀረቡት ይህ መልእክት ለፋኖ የትግል ዓላማ ስልት ላይ ያለው አንድምታ ትንሽ ምቾት የማይሰጥ ነው አለ ጥያቄ የሚያስነሳ ነው። ይሄ ነገር የሚያደርጉት ይሄ ድርድር እርቅ ምናምን የሚሉት ነገሮችን ለማለዘብና አለን ሰላም ፍለጋ ነው ወይስ የተገደው ያንን ነው ወይም ደግሞ ለፍጆታ ብለው አላለም ሰላም ብለው ለሬቶሪክ አላለም ለምትናገራለ በዲፕሎማሲ መስክ ምትናገራለኛ ለሰላም ነው። ግን ምናልባት የውን ዓላማቸውን የሚገልጽ ሊሆን ይችላል። ምክንያቱም ቅድም እንደተቆንኩት አላለም በድርድር ነው እኛ ድርሻችንን ማግኘት የምንችለው እኛና አማራው ማህበረሰብ የሚችለውን የሚበቃውን የሚመጥነውን ስልጣን ለማግኘት ይህንን እያደረገ ከሌሎቹ ጋር ለመደራደር መቻሉ ነው ብለው ወስነውም ሊሆን ይችላል ነው። ይሄ በይፋ ያልተነገረ ግን ውስጥ ለውስጥ ግንዛቤ ሊኖር ይችላል ወይ በፋኖ ኃይሎች ውስጥ ይሄ አይው ተግባብተው ይሄ እኛ ከኦሮሞ ለምሳሌ አሁን እኔ የኦኤል የሚባለው ይሄ ኦሮሞ ነፃ አውጪ ሰራዊት የሚባለው አይደለም ኦሮሞ ሊበሬሽን አርሚ ምናምን የሚባል ከወያኔ ወይም ካንዱ ወይ ከሌላው ፋክሽን የወያኔ ጋራ መደራደር ይሄ ነገር
በእውን ይህንን እየጠበቁም ሊሆን ይችላል ልምልህ ይሄ ለአፍሪካ ህብረት መልእክቱ አዎ ግን አሁን የሚያሳስበው መደራደር እንፈልጋለንና አደራዳሪ እንፈልጋለን ይሄ ገለልተኛ የሆነ አፍሪካን ዩኒየን ኦር ዩናይትድ ኔሽን እንደዛ የመፈለግም ነው ወይ የሚል ቢያንስ በጥያቄ መልክ ይሄ ይነሳል። የአፍሪካማ ከዚህ በፊት የአፍሪካ አንድነትማ ተወካዮች አሉኝ ተብሎ የሰራውንም እናውቃለን። ከማን ነው አፋሃድ መጀመሪያ አንድ ሳይሆኑ በቀረው መሳለ አደራደርን ምናምን ብለው እና እንደው በሌላ አነጋገር ደግሞ ስታየው እኔ ትንሽ ከተነሱበትም ዓላማ ምልህ ዲፕሎማሲው እንዳለ ሆኖ የተናገርከው ያንን ወሰደው ያ ከሆነ እሰየው ነው። ግን እንደው ዝም ብሎ እንዲሁ ስታየው ግን ትንሽ የሚያሳስብ ነገር አለው። እኔም ለመጨመር ያህል የሚያሳስበው ምንድነው የተነሳበት እኮ ዓላማ አማራው መሳደዱን፣ መፈናቀሉን፣ መጨፍጨፉን ከምድረ ገጽ እንዲጠፋ ስለተፈረደበት ያንን ነገር ለመከላከል የወጣ ፍትህ ፈላጊ ነው ሆነ ለመናገር እና ያንን ነገር ደግሞ በክንዴ ነው ብሎ ተነስቷል። ምክንያቱም ይሄ ሰውዬ እያለ ይሄ አገዛዝ እያለ ይሄ ስርዓት እያለ የአማራው ነገር እንደማይከበር ገብቶት ነው። ከዚህ በፊት እኮ ሰልፍ ተደርጓል፣ ምን ተደርጓል። ከዛ በኋላ የመጣ ነገር ነው እና ይሄን መልሰው እንደገና ትንሽ ዝቅ የማድረግ ነገር ይመስለኛል። እኔ እንደውም አንዳንዴ ሳስበው ፋኖም ቢሆን በእርግጥ ራሱን ችሎ የሚሰራ ነው። በኋላ እንመጣበታለን እሱን በተመለከተም ግን እንደው ይሄንንም በዲፕሎማሲውም በምንም ሰበብ እንግዲህ መቼም ምንም መረጃ የለኝም ግን የሚያማክሩ ሰዎችም ካሉ ምናልባት እንደዚህ በዚህ ብትሄዱ የሚልም ካለ ይሄ የሚያዋጣ አይነት መንገድ አይመስለኝም እና እንደዛም አይነት ሰዎች ካሉ በእውነት ለተከፈለው ዋጋ ለምን ለመስዋዕትነቱ ሁሉ ክብር ያለ መስጠት ነው ብዬ ስለምገምት ከልቤ ይሄን ነገር እንደው ቢያቆሙት ጥሩ ነው በእኔ አስተያየት። ምክንያቱም በጣም ከባድ ነው። ምክንያቱም እስካሁን ድረስ ሄደ እንዲህ ይሄን ያህል ዋጋ ከከፈልክ በኋላ እንደገና አካታች በሆነ ነገር ተሰብስበን ሰላም እንሁን እንዴት ነው? ምን ሰላም እስታገኛለህ? መልሶ እኮ ያው ነው። አሁን አብይን አካተህ ምን አይነት ነገር ልታመጣ ነው በኢትዮጵያ ውስጥ? እና በጣም ከባድ ነው። እኔ አካታች ስል እነሱንም የሚጨምር መሰለኝ አይደለም? ከጽሁፉ እንደዛ ነው የተረዳው። ሊጨምር ይችላል። አገዛዙ ዋና ተዋናኝ ነው፣ አንድ ተዋናኝ ነው። ደክሟልም ቢባል ዋና ተዋናኝ ነው እና ለዚህ ሊሆን ይችላል ግን ትንሽ ከበድ ይላል እና እንደው ቢታሰብበት ነው እንግዲህ ሐሳብ ነው የምናቀርበው። ያው ዞሮ ስትራቴጂካዊ ግቡን እንዳይል የሚያደናቅፍ ነገር ወይ ከዛ የሚያወጣ ነገር እንዳይገጥመው መጠቀቅ እንዳለበት ብቻ ለማስገንዘብ ነው እኔ እንደመሰለኝ። ያው ግን ሰለሞን እዚህ ላይ ደጋግመን እንለዋለን መርሳት የሌለብን ይሄ ስትራቴጂ የምትለው ይሄ መሰረታዊ ስልቱ የፋኖ ያን አይነት ገስገሳና ስልጣን የመያዝ ሳይሆን ራሱን ችሎ ሳይሆን በትብብር የሚል ራሱ ግብህን እኮ ታሸጋሽግ ወደ ቀነስ ቃል በቃል የምትለው ግብ አለ። ቃል ርካሽ ነው፣ ምንም አያስከፍልህ ይሆናል። ግን በእውን ግን የምትሄደው ለምሳሌ አሁን በተለይ የፋኖን ትግል ስታየው በሌሎች በጦርነቱ ሜዳ ላይ እስከዛሬ ድረስ በተደረጉ ፋኖ አንድ ያከናውነው ነገር እኔ ከዚህ በፊትም በጽሁፌ ገልጬዋለሁ። ይሄ ዝቅተኛ ዋጋ በመክፈል በአርበኞች በታጋዮቹ እና በተዋጊዎቹ ህይወት እና አካለ ስንኩል መሆን በዛ ዝቅተኛ ዋጋ እርግጥ መሞት መገደል አለ፣ ኦፍ ኮርስ ዋጋ ይከፈላል። ግን ያንን በጣም ሲወዳደር ከሌሎች ጦርነቶች ውጊያዎች አብዮተኞች ምናምን ጋር ስታየው ዝቅተኛ ዋጋ በመክፈል እና ጥሩ ሆነ ታክቲካዊ እንቅስቃሴዎች በማድረግ ይሄ መጥቶ የመሮጥ ምናምን አላለ ይሄ የማጥቃቱንም ወስነው ብቻ የመመከት ምናምን ያረጉ ቆይተዋል እስካሁን። ይሄ ፈረንጆች ይሄ ሎው ኢንቴንሲቲ ኮንፍሊክት የሚሉት ብዙ ትልልቅ ጦርነቶች ሜዳ ላይ ምላለ ማአት ሰው የሚሞትበት የፋኖም ኃይል ብዙ ሊጠፋ የሚችልበት ጦርነት ሳያደርጉ አሁን ቆይተዋል አይደለም? አዎ። እና ይህን ነገር
ለመቀጠል ይፈልጉ ይሆናል የሚል ግምት አለኝ። ያየው ብዙ ደም መፋሰስ በመሃላቸው በአርበኞች መሃል ሳይደርስ ግን በደንብ እየታገሉ በተወሰነ ደረጃ በተለይ በታክቲካዊ ደረጃ እና አካባቢ የተወሰነ እያደረጉ እየተንቀሳቀሱ ሊያዳክሙትና ለድርድር እንዲበቃ ፈለገም አልፈለገም ለድርድር እንዲደርስ ሊያደርጉት ይችላል የሚል ግምት ይኖራቸዋል። አየው ስልት ስትል ትልቅ ስልት አላቸው። የመዋቅራዊ ለውጥ የማምጣት ትግል የሚለው እዚህ ላይ ነው። ትንሽኛ ምኞታዊ አስተሳሰብ ነው በብዙ ነገሩ። እኔ ለምሳሌ የራሴን አልክድም እዚህ ላይ፣ ምክንያቱም ተስፋ ስለነበረኝ በጣም ተስፋ የእንትኔ ቀደም ብሎ ሄዶ በቃ ወደዛ እንደሚሄዱ ሆኖ ነው የታየኝ ያየሁት ካጀማመራቸው ስታየው። ግን የራሳቸው ስልት አላቸው ማለት ይሄን አይነት ዋጋ የሚያስከፍልና ስልጣን ለመያዝ የሚያበቃ በራሳቸው። ከዛ በኋላ እንግዲህ ጎበዝ እንደራደር እዚህ ላይ ነን፣ አሁን አዲስ አበባ ነን፣ ጠረጴዛ ላይ ብለን ከማን ጆይናስ ለማለት የሚያበቃ ተደራዳሪ ብቻ መሆን ብቻ ሳይሆን አደራዳሪ የሚችሉ በእምቁ እኮ ያለ አይሆን የአማራውን ሁኔታ ስታየው እና እዚህ ላይ በቃ ምልክ ብዙ ነገር ይሄንን ጥያቄ ሳታነሳ ምን አድበስብሰህ እንዲህ ፋኖ ብትል ምን ትንሽ ስለልቦናዊ እርካታ ይሰጣል። ይሄ እኮ ነው ችግር የሚያመጣ። ይኸውልህ አሁን እኮ እንዴት መሰለህ፣ ጥሩ ነው እንደዚህ እየተዋጉ ነው የቆዩት፣ ፋኖ ብዙ አልተጎዳም፣ ትክክል ነው እሱ። ግን ህዝቡ ላይ ይሄ እኮ ያለ ምህረት ያለ ልዩነት እኮ ነው ሰውየው የሚጨፈጭፈው አይደለም እንዴ? ሆስፒታል መጥቷል፣ ትምህርት ቤት መጥቷል፣ ቤተክርስቲያን መጥቷል። ሰዎችን እነሱ ገብተው ከወጡ በኋላ ይገባና እያወጣ ይረሽናል። ንጹሑን ሰው እኮ ጨፍጭፎታል። አሁን እንዴት ነው እየቆየ ሲመጣ ጉዳዩ ህዝቡ እየተጎዳ ሊመጣ ነው። እንደው በእውነት መነጋገር አለብን እና ያ ሚኒመም ወይም ደግሞ በትንሹ ያለው መስዋዕትነት እየሰፋ ሊመጣ ነው። ደግሞ ሰውየው እያደረገው ነው እና እሱ ነው እኮ የሚያሳስበኝ እኔ እንደው እንዳልከው። ግን ያው ህዝቡ መጠነኛ ጥፋት የምትለው አይደለም፣ በሰፊው እየጠፋ ነው ህዝቡ አይደለም። እንዲያውም የሚጠፋው ህዝቡ ብዙን ጊዜ የአፋብን ወይ የፋኖች የትግል አካሄድ ራሱ ገባ ወጣ ማለት የሚያደርጉትን ታክቲካዊ ዓላማቸውን ወይ ተልእኳቸውን ፈጽመው ሲወጡ ኮላተራል ህዝቡ በቃ ተቀምጦ ኢላማ ይሆናልና ይፈጃል። ይሄ እንዲያውም በአንዳንድ በኩል ስታየው በጣም ምጸታዊ ነው። ምክንያቱም ለአማራ ህልውና ነው የተነሳ ነው ያለ ጦር ኃይልና ያለ ንቅናቄ ወይም የመጨረሻ ዝቅተኛ ዓላማውና ምልህ በደግ በፈጸም አለበት የምትለው ግብ ህዝቡን ከጥፋትና ከግድያ ከመከራ እህሉ ከመቃጠል እንስሳት የቤት እንስሶች ሁሉ ከመውደም ከዚህ ሁሉ ማዳን ነው አየው። እና ይሄንን ደግሞ እንደንትን ወስዶታል ልትል ትችላለህ። አንዳንድ ሰው ሊከራከር ይችላል። ምሳሌ ይሄንን አይነት ጥፋት ህዝቡ ይሄ ሲቪሊያን ህዝብ ዝም ብሎ የሚጨፈጨፈው ኮላተራል የሆነ ይሄ ያልታሰበ ያልተጠበቀ ልትለው ትችላለህ እንትን ጉዳትና ጥፋት ነው። ምክንያቱም ለረጅሙ ጊዜ መዋቅራዊ ለውጥ ሲባል ይሄን ያህል እንትን ሳክሪፋይስ ይደረጋል ህዝብ አለ አይደለም የምትለውም አይደለም። ምክንያቱም የፋኖ የረጅም ጊዜ እንትኑ ቆይቶ በድርድር እንትን ለማድረግም ይመስላል። እና ይሄ በኋላ እኮ እንመጣበታለን። የቀጠና ሁኔታ ሁሉ እኮ አሁን ሌላ መልክ ደግሞ እየያዘ ነው። እሱንም እንመጣበታለን በሚቀጥለው። እሱም እኮ ሁሉ ተጽዕኖ ያደርስና የተነሳህበትን ዓላማ ብዙ የሚያከሽፉ እኮ ብዙ ጉዳዮች አሉ እኮ እና እሱን ነው እና ቀላል አይደለም። እና ለዚህ ነው እኔ እንደው ዝም ብዬ በደመ ነፍስ ልበለው ሂዱ ወደ አዲስ አበባ ያልኩ የምናገረው እንደው አንዳንድ ጊዜ ከዚህም አንጻር ነውና አስቸጋሪ ነው ለመናገር። እና ኤኒዌይ ጥሩ ነው ይሄን ያየንበት መንገድ ያከራክራል። አይ ሆፕ ይሄን ነገር ይዘው ይሄን ነገር ተስፋ አለኝ ሁኔታውን ይዘው እንዴት ነበር ያደረግነው ራሳቸውን በየጊዜው የሚገመግሙበት የራሳቸው አሰራር ስለሚኖራቸው እርግጠኛ ነኝ። ግን ሐሳባችንን ሰተናል። ይሄ እንግዲህ ወደ ሶስተኛው ያመራናል። ከዚህ ጋር ይያያዛል።
የቀጠናውን ሁኔታ ማየት ያስፈልጋል። ተስፋዬ የቀጠናው ሁኔታ እየከበደ መጥቷል። የአፍሪካ ቀንድ ቀጠና ማለት የአፍሪካ ቀንድ ማለት ነው። ምክንያቱም ብዙ ጊዜ ስለ ሀገር ውስጥም ሲያወሩ ቀጠና ይላሉ። ኦኬ እሺ፣ አስተካክለዋለሁ። የአፍሪካ ቀንድን በተመለከተ ብዙ ውስብስብ ነገሮች እየተፈጠሩ ነው እና ከዛ አንፃር አንድ 3 መሰረታዊ ጥያቄዎች አሉኝ እዚህ እንደው እንደ መግቢያ ያረኩትን ለየው። በአፍሪካ ቀንድ ውስጥ አፋብን ግዙፍ ኃይል እንደሆነ በግልጽ ተናግሯል። እንዲሁም የማንም ተከታይ አይደለንም ብሏል። ካስፈለገ የሆነ ድምጽ ማሰማት ይችላለሁኝ ያስረስል ተብሎ ያው ተናግሯል። ነገር ግን ኃይል ደግሞ ወታደራዊ ብቻ ሳይሆን ያው ዲፕሎማሲያዊ፣ ፖለቲካዊ ጉዳዮች ስላሉት አቅምንም ይጠይቃል። አሁን የቀንዱ አሰላለፍ ደግሞ ከአካባቢ በላይ አልፎ ጂኦፖለቲካዊ ቅርጽ ስለያዘ የውጭ ኃይሎች ደግሞ ይመጣሉ ጥቅማቸውን ለማስከበር። ያው እንደምታውቀው እንደገና ደግሞ ፋኖ የተነሳበት ዓላማ ለአማራ ህልውናን ትግል ማስጠበቅ ነው። ያንን ለማስጠበቅ የሚያደርገውን መፋለም ደግሞ ግምት ውስጥ ማስገባት አለብን። ቅድም ስትራቴጂካዊ አካሄድ ቢሄድ የምንለው ስልቱን ምናምን ያልነው ነገር ማለት ነው። በዚህ መካከል አሁን አንደኛ መጠየቅ እንፈልገው ወደ ቀንዱ ከመግባቴ በፊት ግን ራሱ አፋብን የሌሎች ትብብር ሳያስፈልገው በመጠኑ ያነሳን ይመስለኛል። ሳያስፈልገው ፖለቲካዊና ዲፕሎማሲያዊ ጉዳዮችን ራሱን ችሎ እየተንቀሳቀሰ ነው ወይ ማለት እንችላለን አሁን ባለው ሁኔታ እና ወይስ የሌሎችን ትብብር ይጠይቃል? ምክንያቱም እዚህም እዚያም በትብብር እንደዚህ ሲጠይቅ ይቻላል፣ ግን ያን ስጠይቅ ደግሞ ሪሊ ራስህን አጠናክረህ ቁጭ ብለህ ነው ወይ የሚለው እንደው ትንሽ ብናየው ምን ይመስላል? እሱ መጀመሪያ ባጭሩ ቅድም እኔ ትንሽ ጠቆም ምንድነው ያው ሁለቱም ነገር ነው። አንዱ ወይ ሌላው ብሎ ለራሱ ምርጫ የሰጠ አይመስለኝም። ፋኖ ነው አንዱ አይደር ራሴን ችዬ ቆማለሁ ወይስ ከሌሎች ጋር ተባበራለሁ ሳይሆን በተወሰነ ደረጃ ራሱን እያጠናከረ መጥቷል እስካሁን ድረስ አይደል? በተለይ ከጀማመሩ ስታየው አሁን የደረሰበት ቦታ ከባድ እንግዲህ አስረስ ትንሽ አጋን ነው ሊሆን ይችላል፣ ግን የቀጠና ምልህ የቀጠና ሁሉ ኃይልነን ያለው አይደለም። አፍሪካ ሀገራችን አልፎ አፋብን ከሀገራችን አልፎ በአፍሪካ ቀንድ ቀጠና ግዙፍ ኃይል ሆኗል ይላል። ይሄ ላይ ትንሽ ተጋኗል። ምክንያቱም የአፍሪካ ቀንድን ተወውና በኢትዮጵያ አውድ ራሱ በአገራችን አውድ በኢትዮጵያ አውድ ምን ያህል ተጋኖ እንትን ሆኗል አለ። ምን ያህል ግዙፍ ሆኗል፣ ምን ያህል የሚያስፈልገውንና የሚችለውን ያህል ግዙፍ ሆኗል። እሱ ራሱ ጥያቄ አለ። በኢትዮጵያ ደረጃ እንኳን ስታየው እንደ ተጫዋች ቪዛቪ እና ይሄ ያለ እና ይሄን እንግዲህ ይህ ከሆነ ደግሞ የቀጠናው ኃይሎች ደግሞ በሌላ በኩል አንተም እንደምትለው ብዙ አይነት ውጥንቅጦች እየተፈጠሩ ነው። የሀያላን መንግስታት በጣም ዓለም አቀፍ ትላልቅ ኃይሎች፣ የአካባቢ የቀጠናው ኃይሎች፣ የአካባቢ ሱዳን ሀገሮች አለ ብዙ ውጥንቅጥ ወጥቷልና እዚህ ላይ ግን እዚህ ላይ ቆየኝ ላቋርጥህና እዚህ ጋር ምንድነው እንደው አንድ ነገር ትዝ ብሎኝ ነው። ኦኬ አስረስ የጠቀሰው አለ የቀጠናው የአፍሪካ ቀንድ ቀጠና አማራጭ ኃይል ነው፣ ትልቅ ኃይል ነው። በሌላ ደግሞ ልክ እንደኛ ሐሳባቸውን የሚሰጡ ደግሞ አንዳንዱ የአፋብን ነገር ምናምን ብሎ ተስፋ የሚቆርጥም አለ። አንዳንዱ ደግሞ እስኪ ተዋቸው ምንድነው ገና ለጋ ነው አሁን ገና ከመፈጠራቸው ይሄ ሁሉ ነገር ምንድነው እና ጊዜ ይሰጠው ይባላል። ግን ሁኔታው ደግሞ ጊዜ አይሰጥምና ይሄን እንዴት ታስታርቀዋለህ? እነሱ ከሚሉትና እርግጥ ትንሽ የተጋነነ መሆኑን ገልጸህልኛል፣ ግን እንዴት ታዋለህ? ከደጋፊውም ከምኑም አንፃር ትንሽ አይተን ተወሰነ ነገር ብንል። ምክንያቱም ይሄንን እኛ ስናቀርብ ዝም ብሎ ለትችት እንደው እንደዚህ ለማድረግ ሳይሆን ሪሊ እውነተኛ ወዳጅ ስለፋን ነው ማን ነው እውነት ለመናገር እንደው እንትኑን የማይናገርና እስኪ ሐሳብ ስትበት እኔ በበኩሌ አዝማሚያውን አይቼ ነው የፋኖ ትግል ከጅምሩ እስከ ዛሬ ድረስ ያሳየው እንትን ትንሽ ለዘብ ያለ ቀስ ያለ ዘገምት ያለ አካሄድና ከተማዋና አለመያዝ ብዙ ነገሮች አሉ የሚያሳዩ ራሱን የገታ ነው ለማለት ነው። የራሱ አቅም አለው፣ በእምቅ አቅም አለ፣ ግን በአስተሳሰብ
በአመራሩን ካየኸው ዋናዎቹ አመራሮች እና ከነሱም ቀጥለው ያሉ አመራሮች ዝቅተኛ ወደ ታች ያሉት ታጋዮች እንዴት እንደሆነ አላውቅም፣ ግን ከዛ ካየኸው ራሱን የገታ ነው። በጣም አላለም ይሄ በዚህ ምን በጣም የፋኖ እንትን ትግል ለመረዳት ያስቸግራል አካሄዱን ነገር እና በአንድ በኩል ዓላማው አለ፣ በሌላ በኩል ደግሞ አካሄዱ የተገታ ነው እና ይሄ ነው እንግዲህ ይሄ ደግሞ ሆን ተብሎ የተደረገ ነው ይመስለኛል። እኔ እንደ ስልት ነው ይሄ የተያዘው። አዎ አይ ልክ አይደለም ይሄ ሌላ ማሳያና ማስረጃ አለ። ፋኖ መዋቅራዊ ስር ነቀል መዋቅራዊ ለውጥ ሊያመጣ የተነሳ ኃይል ነው፣ ያንን ሳያደርግ አያርፍ ምናምን የሚል ካለ እሱም ለመስማት ዝግጁ ነኝ። ግን እስካሁን መረጃ የሚናገሩትን እና በእውን አካሄዳቸው የሚያሳዩትን እንትን አለ አይደለም አዝማሚያስ አይተህ አንድ አይነት እንትን ላይ ትደርሳለህ እና እዛ ላይ ነው እንግዲህ እኔ እንትን ያልኩት። ግን ተስፋዬ እዚህ ጋር ላንሳልህና ድሮ ከተነጋገርነው አንጻር አንተ በጣም ደጋግመህ አበክረህ የምትናገረው ስር ነቀል ለውጥ ነው በተለያየ ጊዜ። አሁን እንዲህ አይነት ነገር ያለ ፍላጎት ከሆነ ግን ያ ስር ነቀል የምንለው ነገር ላይመጣ ነው ማለት ነው። እኔ እንደገባኝ ከሆነ የአማራው ዕጣ ፈንታ ምን ሊሆን ነው? በጣም አያስቸግርም? ያስቸግራል። ግን የአማራው ዕጣ ፈንታ በፋኖ አይን እንበል የሚገባውን እንግዲህ በጥቅሉ ልበልህ ብዙ የሚገባውን ስልጣንና ኃይል የመያዝ ከሌሎች ጋር ተስማምቶና ተገባብቶ ሌሎች ሲባል ሌሎች ታጣቂዎችንም ይጠቀልላል። እንግዲህ በፋኖ አስተያየት ብዬ እገምታለሁ። ሌሎች ስልህ እንዳልኩ የኦሮሞ ነፃ አውጪ ሰራዊት የሚባለው ኦኤል የሚባለው ኦነግም ባይሆን ኦነግ የሚባለው ድርጅት እንደ ኦነግም ባይሆን እንደዛ አይነት ሰርትንሊ የወያኔዎቹ ደግሞ ተከፋፍለዋል። ግማሾቹ የኤርትራ ተቀጥላ ሆነዋል፣ ሌሎቹ ደግሞ የአብይ ተቀጥላ ሆነዋል አላለም እና ከአንዱ ወይ ከሌላው ጋራ ምናልባት ከኤርትራው ጋራ ከአብይ ጋር ሳይሆን ከኤርትራ ከሉስ ጋራ ተባብሮ እንደዛ እና ያን አይነት ነው እና መዋቅራዊ ለውጥ የሚባለው ምናልባት ተስፋ ያደርጉ ይሆናል እንደዚህ ከተስማማን። እሱ ደግሞ አስቸጋሪ ነው። ምክንያቱም እኔ እንደገባኝ መዋቅራዊ ለውጥ ማለት የትኛው መዋቅር ነው የሚለወጠው? መዋቅር መሰረታዊ መዋቅሩ ምንድነው? የዘር ፖለቲካ መዋቅር እኮ አማራን ብቻ የጨቆነና የፈጀ ሳይሆን ኦሮሞ ተብየውን ሌላውን ሁሉ አላለም የፈጀ ነው። ለማንም የሚበጅ ስርዓት አይደለም እና እዛም ላይ ጋብ ይባላል እና እንግዲህ አንዳንዴ ደግሞ ከአንዳንድ የቃል በቃል አነጋገራቸው ስታይ ፋኖችም ራሳቸው የኢትዮጵያ ህዝቦች ማህበረሰቦች ምናምን ይላሉ። ያ ደግሞ ራሱ ትንሽ አስተሳሰብን እንትን ይላል። በቃ ያ ይሄ የመዋቅሩ የቋንቋ ገጽታ ነው። ይሄ ህዝቦች፣ ብሔሮች፣ ህዝቦች ምናምን የሚለው የስታሊናዊ ኮሙኒስት እንትን ያንንም ሳያውቁት ሰርጾ ገብቷል እና ያ ያለ ስለዚህ መዋቅራዊ ለውጥ እንዳልከው ትንሽ ጥያቄ ይነስበታል። አሁን ይሞከራል ወይ እንደው አንደኛው እኔ እኮ ይኸውልህ አሁን እኮ ግራ የሚያጋባው ይሄን መቼም ያው በእርግጥ አንድ ሀገር መኖር ስላለብህ መቼም መጨረሻ ላይ ግድ እንትን ማለት አይቀርም። ግን እንዲሁ ስርዓቱን እኮ ስታየው ከዚህ በፊት ደጋግመን ጠቅሰነዋል። አሁን ራሱ በፋኖ ትግል እኮ የሚደግፉት ህወሓትን በለው ኦነጉም እየደገፈ ነው ያው ይገለጻል በነጃዋር በነምናምን እና እነዚህ ሁሉ ቡድኖች አሁን እንትን ይደግፋሉ ፋኖን። ግን at the same time ደግሞ ፋኖ እንዲህ አይነት ቋንቋ የተናገረ ነው። በሌላ መንገድ ደግሞ እነዚህ ሰዎች እኮ የስርዓቱ እንዲቀጥል የአብይ ሳይሆን አጠቃላይ ስርዓቱ እንዲቀጥል የሚፈልጉ ናቸው እና እንዴት ነው የሚታረቀው? በጣም ያሳስባል። ዝም ብሎ ኑርና ሌሎችንም እንዲኖሩ ፍቀድ ነው ነገሩ። እንደዛ ማለት ይሄ ፈረንጆቹ ሊቭ ኤንድ ሌት ሊቭ የሚሉት እና ዘረኞቹ እነ ጀዋር ምናምን ሌሎች እነ ልደቱም ይሄ በማርጂን የዘረኛውን እንትን ህይወታቸውን በሙሉ የሚደግፉ እና አማራ ሆኖ ማለት ነው በደማቸው ሆኑም አልሆኑም እና እንዳልጋቸው ሌሎቹ ይሄ ደግሞ የፋኖ ለዘብተኝነት አየህ ለነዚህ ሁሉ
በጥጊያጅም ባትላችሁ እነዚህ አይነት እንትኖች አጫፋሪዎች ትንሽ ከበድ ያለ የማይመጥናቸው ተጽዕኖ እንዲኖራቸው ያደርጋል። ይሄ ሽግግር ምናምን ሲባል በተለይ ይወጣሉ ከሁሉም እንትን እና ይሄ እኔ ለዓለም ለአድማጮች ምልህ ማስታውሰው ይሄ የኛ ፍላጎት ምናምን ሳይሆን ይሄ በፍጹም እኔ ከምፈልገው በጣም የተጻረረ ነው። ግን እውነት አዝማሚያዎችንም አይቶ ጎበዝ ምን እየሆነ ነው ብሎ መወያየትና መለወጥ የሚኖርበትን ሁሉ ለመለወጥ መሞከርና መታገል ያለ ነው እንጂ ዝም ብሎ ለምን እንዲህ አላችሁ እነሱ ልክ ናቸው አትንቋዩ ምናምን ብለህ ሚል ካለ ይሄ ምልህ እንዳልኩ ነው። ስነ ልቦናዊ እርካታ ይሰጣቸው ይሆናል እንደዛ ማለት አማራው ግን እውነታው ሌላ ቦታ ነው እና ይሄ ነው እንግዲህ ምልህ እውነተኛ ወዳጅም እኮ አይደለም እንደሚባለው። እውነተኛ ወዳጅ ያለውን ድክመት እየነገርክ አብረህ የምታሻሽለው አይነት ነገር ካልሆነ ዝም ብሎ ሆይማ አሁን ያው እንዳየነው ነው። ከዚህ በፊትም አንስተነዋል። በተለያየ መስክ የነበሩ በሙሉ እኮ አሁን እኮ ኮንቨርጅ አድርገው ፋኖ ነው የሚሉት ሁሉም እና ለራስ ጠቀም ነው እሱ። አየህ የራስ ለምሳሌ አሁን ይሄ ምን መሰለህ እንደ ሳንቲም ብታየው የሳንቲሙ ግልባጭ ምንድን ነው? ዘረኞች ኢትዮጵያን ሲጠቅሱ አየህ ኢትዮጵያ ይላሉ ከወያኔ ጀምረህ ልክ ነው። እነሱ የሚፈልጓትን አገር ለመገንባት እንድትጠቅማቸው መሸፈኛና ለጊዜው ነው እንጂ ነገ አሽቀንጥረው ነው የሚጥሏት፣ እንደ ልብስ ነው የሚጥሏት አይደለም። እና አሁን ደግሞ ኦን ዘ ፍሊፕ ሳይድ አሁን እንደዛ ፋኖም የሚደገፈው በዛ አይነት ነው። ልክ ነው። እና ያንን ሲደግፉት እነ ጀዋር ሌሎቹ ምናምን ፋኖሽ የሁሉን አቃፊ ምናምን ብለህ ታግተለትላለህ። ግን እዛ መጥቶ ቢያንስ ይበርዝብሃል እንትንህን ሌላው ቢቀር ይሄ ግልጽ ያለ መዋቅራዊ ለውጥ እና ስር ነቀል ለውጥ ይሄ ዘረኛ እንትን ፋሽስታዊ የሆነ አጠፋለሁ ያልከውን ነገር ብዙ እንትን ይኖርብሃል ተጽዕኖ እንዳታካሄድ ያንን አሁን እንግዲህ ከዚሁ ጋር እንግዲህ አያይዘን የመጨረሻዎቹን ሁለት ጥያቄዎች እናያቸው። አንደኛው አማራጮቹ ምንድናቸው? በአፍሪካ ቀንድ ቀጠና አሰላለፍ እንግዲህ አለ ወደሱም ትንሽ እንድንገባ ብዬ ነውና የፋኖ አማራጮች ምንድናቸው ነው። ምናልባት አብረህየው ይሄን ያነሳንበትን ምክንያት ከሁለተኛው ላይ ማነሳውን አንድ ላይ ብናየው ጥሩ ነው። ምክንያቱም አሁን ሰውየው በብሔራዊ አጀንዳም በየጊዜው እያነሳ እንደገና ደግሞ እነዚህ በአፍሪካ ቀንድ ቀጠና ደግሞ ጥቅም ያላቸው ደግሞ በተለያየ መንገድ እየሰፈሩ ነው ያሉ ቆይተዋል። አሁን እንደውም በጣም እየተመላለሱ ነው ያሉት እና ልክ ይሄ ጦርነት ይጀመራል በሚል ማለት ነው። እና እንደው በነገራችን ላይ እዚህ አንድ የሚያስቅ ነገር ትንሽ ልጥቀስ ከመመለስ በፊት ምን አየሁኝ ዛሬ ጠዋት ነው ትላንትና ያየሁት። በሐዋሳ ሰውየው ልምምድ ያደርጋል። ልምምድ የሚያደርገው ለመመሰል ልምምዱ በፓራሹት ሲወርዱ በባህር እዛ እንግዲህ ሲዋጋ መሆኑ ነው። የዛ ልምምድ ነው መሰለኝ እንዳሉት ከሆነ እና ከሄሊኮፕተር ሲወርዱ በፓራሹት እንዴት ባህር ላይ መውረድ ወደ ሐይቁ ነው የሚወርዱት። ወደ ሐይቁ ነው ሐይቅ ላይ ነው የሚለማመዱት። እና እንደውም የሱ ደጋፊዎች አንዱ ስሙን አልጠቅሰውም ትላንት እንዳየሁት እሱ እንደውም እንደ ቀይ ባህር አስመስሎ ነው። እና አንደኛው ደግሞ ይሄ ምንድነው ሐይቅ ነው ምናምን ይከራከራሉና ምን ልፈልጌ ነው ባለፈው እንደዚሁ ጀበና ምናምን ያለ በኮማንዶ ሲመታ ነበር። አሁን ደግሞ ይሄን አመጣና እንደው ምንድነው የምትለው ይሄን ሰው ይሄን እንደው ለፈገግታ ያህል ነው። ቲያትር ይወዳል ምልህ የሆነ ግን ኤኒዌይ ምንድነው የሚያሳይ ይበልጥ ሲሪየስሊ የአካሄዱ ለምሳሌ ከተማም ሲያሻሽል አለ አይደለም። ከተማ ማሻሻል ማጽዳት መንገድ መስራት ጥሩ ነው። ግን ይሄ በአንድ አፍታ በአንድ አፍታ የሚታዩ ብልጭልጭ ያሉ ነገሮች ይወዳል ሰውየው እና አቋራጭ ይሄ መሰረታዊ የሆኑ ለውጦች ሳይሆኑ በቀላሉና ለተወሰነ ነገር ብቻ የሚሆን የከተማ ኮሪዶር ልማት አሁን እሱን ባልከው መልክ አንድ ነገር አየሁኝ። ኮሪዶር ብሎ ገጠር ውስጥ ሄዶ ዛሬ ነው ያየሁት ትናንት እንትን አንድ ትንሽ ገጠሬዎቹም ላይ የኮሪዶር ልማት በሚል እንደ ከተማ አንዲት የሆነች ቤት ደህና የሆነች ቤት እዛ አገኙ ለማለት ነው። እንግዲህ አየሁ እንዴት ይሄ በጣም የወረደ እንትን ይሄ ቲያትራዊ የሆነ ይሄ
ተውኔታዊ የሆነ ነገር ነው የሚሰራው ይወዳል እንደዚህ አይነት ነገርና የወረደ እኮ ነው የሚያጠፋው ነው ምግብ አንድ ነገር የችግር አለ ምናምን ሲባል ቅጠል ይዞ አንድ ትዝ ይለኛል ቪዲዮ ምናምን ሲል እና ኤኒዌይ እና ይሄ ያለ ነው አለው ግን አሁን በቀጠናው ሁኔታ ላይ ከበድ ያለ ውጥረት ውስጥ ገብቷል አየው እዛ ላይ ለመሄድ እንግዲህ ይሄ ምንድነው የኢትዮጵያ እንደዚህ ሁሉ መከራ ደርሶባት ለአስርተ ዓመታት ይህ አይነት ከውጥረት ይሄ አገዛዞች ዘረኛ አገዛዞች እየተቀባበሏት እስካሁን ድረስ መታ በጣም ደካማ ሁኔታ ላይ ሆና ግን በታሪክ የነበራት ቀጠናዊ ታላቅነት እና አንኳር መንግስትነት እና ሀገርነት እንዲሁ ተሸረፍርፎም ተንገዳግዳም አለች ሀገሪቱ አይሁ እና ይህ ደግሞ ለብዙ የውጭ ጥቅመኞች እና ለሀገር ውስጥ መጠቀሚያዎች አይደለም ለፈረንጁ መጠቀሚያ የሆኑ የሀገር ውስጥ ጥቅመኞች ተመችታለች አሁን እና እሷ ምንድነው ይሄ እነዚህ አገዛዞች ምንድነው ኢትዮጵያ ለምሳሌ 130 ሚሊዮን ገደማ የሆነ ህዝብ አብዛኛው ወጣት የሆነ አለ አይደለም እንዲያውም አለ አይደለም ሚዲያን ኤጅ የሚሉት አማካኝ እድሜ ከ20 ዓመት የማይበልጥ ወጣት የበዛባት እና ነች 3000 ዓመት ታሪክ ያላት ኮንቲኒዩስ ሀገር የነበረች ይሄ ሁሉ ምናምን ማንሜና ሀገር ሳይሆን እና የአፍሪካን ደግሞ ታላቅ ዳም አለን ግድብ የገነባች ትልቅ ማርክ ገበያ የምትሆን ለልማት በጣም ፖቴንሻሊ በጣም አሁን እድገቷን ሁሉ ጥሩ የነበረ እና መልሳ የድሮ የነበራትን አንኳር የሆነ ይሄ የሉዓላዊነት ኃይል ይሄ ሶቨረን ፓወር የማግኘት እድሏ ከፍ ያለ ነው በዚህ ምክንያት ነው እንግዲህ ይሄ ውጭ የሆኑ ያልሆኑ ኃይሎች የሚረባረቡት አሁን ለምሳሌ ይሄ ምንድነው የጨረታ ዋጋ እያቀረቡ ነው ይሄ ቢዲንግ ወር ምንም የሚሉት በእንግሊዝኛ ይሄ ለምሳሌ ተርኪ መጥቷል በቀደም ሰሞኑን አይተሃል የተርኪ መሪ ፕሬዚዳንት ኤርዶጋን መጥቶ እሱ ደግሞ ትልቅ መዋለ ንዋይ የሚያፈስ ነው በአገሪቱ ተርኪ አላለም 2 ቢሊዮን ብር በላይ የሚሆን በኢንዱስትሪ በፓወር ምናምን ብዙ እንትን ያለው ነው ድሮን ይሸጣል አገሪቱ ይሸጣል እሱ አለ ከዛ ደግሞ ይሄ በተቃራኒ ደግሞ እስራኤል አለች የራሷ እንትን የምትሰጥ ለምሳሌ የተሻለ በአፍሪካ ቀንድና በአፍሪካ በጠቅላላ ግንኙነት ማሻሻል የምትፈልግ ከአረቦቹ ጋር ተወዳድራ ማለት ነው እና ለኢትዮጵያ ይሄ የደህንነት ቴክኖሎጂ እና የሳይበር ሴኩሪቲ ምናምን የሚባለው ነገር ሁሉ እርዳታ ማድረግ ትችላለች ለበርበራ እንትን ለባህር በር ለመክፈት ለኢትዮጵያ እንደ እስራኤል ኢትዮጵያ መልሳ እንትን እውቅና ብትሰጥ ለሶማሌላንድ ባህር በር ይኖርሻል እንደዛ አይነት ነገርና ደግሞ ይሄ ያለና ይሄ ሌሎቹ ደግሞ የዩናይትድ አረብ ይሄ የተባበሩት አረብ ኤሚሬቶች የሚባሉት ደግሞ የምናውቀው ነው በፋይናንስ በምናምን በተለይ ለአብይ እርዳታ ገንዘብ ምናምን በመስጠት ይችን ታላቅ ሀገር የአብይ አገዛዝ ተወካይ ኃይል አርጎታል ኢትዮጵያ እንዳልነበረች ሆና ያ በቀደም ስንጫወት ይሄ ውሻው ጅራቱ ውሻውን ይቆላል እንደሚባለው እቺ ትናንትና የተፈጠረች ትንሽ ዩኤኢ የምትባል ሀገር ኢትዮጵያን ተላላኪ አድርጋ አሁን በሱዳን ባለው ጦር ይሄ የእርስ በርስ ጦርነት አንዱን ወገን ይሄ አማጽያኖችን ይሄ አርኤፍ የሚባሉት ይሄ አላለም ዋናው የሱዳን መንግስት ላይ ያመጹት እነሱን ጋር ተባብራለች ይሄ ሁሉ አየው በጣም እስቅልቅሉ የወጣ እንትን ነው ሰውየው እኮ ዝም ብሎ በቃ ከመጣ ጀምሮ እኮ አይተህ እንደሆነ አንዳንድ ነገሮች ሲያመጣ ምናምን እኔ በልመና ጎበዝ ነኝ እኔ ምናምን የሚል ነውና ስነ ልቦናው በጣም የዚህ አይነት መንፈስ ያደረበት ሰው ነው የኢትዮጵያን መንፈስና ቁመና በጣም ከስር መሰረት የሚጻረን ነው እኔ ለማኝ ነኝ አረቦችን እንደምለምነው እንደዚህ ኦፊሻሊ በግልጽ ለአሜሪካን ሀገር እንትን ሰላይ ነበርኩ ሰላይ ያለው እና ምልህ ግን ይሁሉ ሆኖ ተሸክመን ኖረናል እና እንግዲህ ኢትዮጵያ አሁን ይሁሉ እነዚህ ኃይሎች የተረባረቡ የሚፈልጉትን ጥቅም ለማራመድ
ሲንቀሳቀሱ ከአብይ አገዛዝ ጋር ኢትዮጵያን ምንድነው ያላት ምርጫ እንደ ኢትዮጵያ እንደ አገር አየህና እዚህ ላይ ደግሞ ተያይዞ የአማራው የፋኖ ኃይል የአፋብን ምን አይነት ምርጫ ነው ያለው ነው አየህ እስካሁን እንግዲህ ምናልባት እንደ አንዱን ጎን መርጠው አንዱን ፓርቲ ወይ አንዱን አገዛዝ ወይ ተርኪ ወይ እስራኤል ወይ ምናምን መርጠው እዛ ጋር መወገን ሳይሆን አለ አይደለም በተቻለ መጠን እንትንህን ይሄ ኦፕሽንስ አማራጮችህን ክፍት አድርገህ መያዝ አለብህ እንደ አገር ምክንያቱም ከአንዱ ጋር ከተለጠፍክ ያው ያ ነገር አንድ ነገር የአገር አንድ ነገር ቢሆን ወይ ጥሎ ይሄድ ባዶ ብራቁት እንደምትቀረውና ይሄ ወሳኝ ነው ግን ሰውየው እንዳልክ ይሄ አይነት አስተሳሰብም የለውም ከዩኤኢ ጋር ወግኖ በቃ ኢትዮጵያን በሶማሊላንድም ቀድም ትዝል እንደሆነ እሱን እውቅና ሲሰጥ ኢትዮጵያን እንደ በቀጠናው የሰላም የመረጋጋት ኃይል መሆኗ ቀርቶ ሽብር የምትፈጥር አድርጎ ነው የሄደው እና ያደረገውና እንዴት ግን በቃል ለበቃል ይናገራል በቃ ኢትዮጵያ ባህር በር አልባ መልክዓ ምድር እስረኛ ሆና አትቀጥልም እንፈልጋለን ይሄ ምናምን እያለ እኔ በነገራችን ላይ አንድ ነገር ትዝ አለኝ ይኸውልህ ቅድም ሚዲያን ስትነሳና ይሄ አንድ አፍታ ሚዲያ የሚባል አለ ከኢትዮጵያ የሚስተላለፍ ነው መሰለኝ ያው የመንግስት ነው ማለት እችላለሁ ፈቀላጤ ነውና በደንብ እንዲያውቁት ነው እሱ አሁን በክርክራቸው ሲያቀርቡት ጥሩ ነገር አስመስለው አንዱ ሲጠየቅ ምን ይላል ምን እናድርግ ታዲያ ኢትዮጵያ ያላት በአሁኑ ሰዓት ያው አብይ ስለሆነ የሀገር ጥቅም ነው የምናየው እንጂ አብይ ነገ ይሄዳል ስለዚህ የባህር በሩን ሲደግፍ ማለት ነው አይደለም ያንን አስመስሎ እና ከዛ አንፃር ምንም አማራጭ የለንም እኔ ፋኖን ከማደርግ ይሄኛው መደገፍ ይሻለኛል ምናምን እያሉ ያቀርቡታልና ይሄን ሰውን የሰውን ልብ መክፋያ ያደርጉታል ፋኖም በዚህ ውስጥ አሁን ምን ሊሆን ነው ፋኖ አጣብቅኝ ውስጥ ሊገባ ነው እሱንም ነው ትንሽ ራሱን ጠብቆ መኖር አለበት ራሱን ደግሞ ጠብቆ ለመኖር ራሱን ማጠናከር አለበት ብለናል ደግሞ መጀመሪያ አካባቢና ከዚህ ጋር አያይዘን ግን ነገሮች በፍጥነት ከሄዱ ግን መቼም ያው ይገመግሙታል ራሳቸው የሚያደርጉትን ነገር ያውቁታልና ያጭር ጊዜ ረጅም ጊዜ ምለው የራሳቸው ነገር ይኖራቸው ይችላል ግን አጣብቅኝ ውስጥ እንዳለ ግን ሰው መገንዘብ አለበት እና እንጂ እንደው ሰውን ዝም ብሎ እንዳይነዳ ነገር ነው እርግጥ አጭበርባሪ ነው አብይ ምናምን ያው ሁሉም ያውቃል አሁን እንደውም የቴሌቪዥን እንኳን የሚያዳምጥ የለም አሉ ኢትዮጵያ ስደውል ማንም ሰው የሚያዳምጥ የለም እሱን አውቃለሁ ግን ይሄ የብሔራዊ ነገር ሲመጣ የሰው የደካማ ጎን ነውና ዝም ብሎ ብላይንድሊ የማይሆን ነገር ለማያደርገው ለዛው እኔ እርግጠኛ ነኝ እንደማያደርገው ሰውየው ይመስለኛል እኔ ሳስበው እና እንደዛ አይነት ነገር ውስጥ እሱ ሁሉ ጊዜ እንዳልከው የታይታ ነገር ስለሆነ እንዲህ የረባብሽና ደግሞ መተው ልክ ተርኪው ሄዶ ከሶማሌው ጋር እንዳስታረቀው ማለት ነው ልክ እንደዛው አሁንም ሊያስታርቀው ይችላል ባይነኝ እኔ ልክ ነው አታውቀው እና ሰውየው ከዛ በኋላ የሆነ ገንዘብ ስጡኝ ይላል እንደዛ ነው ባህሪው ይመስለኛል በመርህ የሚመራ አይደለም አየው ይሄ ብልጽግና የሚባለው ከጅምሩ ይሄ በዚህ ሀገር ከአሜሪካ የተወሰደ ነው ይሄ ኤቫንጀሊካል የሚባሉት ብልጽግና ማዳበር በመንፈሳዊነት ስም እኮ ገንዘብ ማዳበር ማለት ነው ኑሮህን ምናምን ይሄም በአገር ደረጃ እንደዛ እና ግን የፋኖ አማራጭ ላልከው እንግዲህ ምን መሰለ አማራጭህን ለማየትና አማራጭ እንዲኖርህ ለማድረግ እንዳልከው ቁመናህ መጠናከር አለበት ግን አሁን የፋኖ አካሄድ በድርድርና እንደዚህ የሚሸጋገር ሁሉን አቃፊ ምናምን ከሆነ ድርሻችንን እንይዛለን ስልጣን ከሆነ ዴን የፋኖ አማራጭ የሚለው ትንሽ ደከም የሚል ጉዳይ ይሆናል ምክንያቱም ሌሎች አሉ እነ ጀዋር ብቻ ይሄ የምትላቸው አሉ ከሌሎች ጋር መቀናጀቱ ይወስነዋል ፋኖን አማራጭ አስተናጋጅነቱን ይወስናል አየው እና ስለዚህ አብሮ የመሄድ ብዙ ነው ዋጋው ይሄ ስልታዊ ዋጋ ለዘላቂ መዋቅራዊ ለውጥ ላይ ዋጋ ያስከፍላል ይሄ የፋኖ እንትን እና ግን እነሱ በዚህ እንትን ነው የሚሉት እና ምንድነው አየህ ዞሮ የሚያሳየን ይሄ ለረጅም ጊዜ
ስልታዊ በሆነ መንገድ አካሄድህንና ትግልን መቅረጽ መቻል በጣም ወሳኝ ነው። ይሄ አንደኛ ግብህን እንደ ግብ እንድትይዝ ለዘለቄታው ይሄ ኢንቴንሽናሊቲህን፣ በሌላ በኩል ደግሞ ይሄ ፕሮአክቲቭ ይሄ ለምሳሌ እርምጃዎች አፍላቂ እንድትሆን ከራስህ ሉዓላዊነትና ይሄ አገራዊ ፋኖነትና አገራዊነት ማውጣት እንድትችል አስበህ በስልት እንድትንቀሳቀስ ሁሉ ይረዳሃል። ግን ዝም ብሎ አሁን የአብይ አካሄድ ምንድነው? ይሄ ኢሚዲየት ለምሳሌ የሆነ በጉዳዮች ላይ ኩነቶች በላቸው ዲዝ ኢቨንትስ ዝም ብለህ በቀጥታ ዊሊኒሊ ስትሳተፍ የሚኖርህ ቁጥጥር በራስህም ላይ የሆነ በአገርህ በጣም የተወሰነ ነው የሚሆነው እና ይሄ በሌላ በኩል ደግሞ ራስህን ዘግተህ በማንነትህ ማለት ነው አይደለም እኔ ፋኖ ነኝ እኔ እንደዚህ ነኝ አማራ ነኝ ብለህ ምርጫህን በሙሉ በማንነትህ አትዘጋም። ከሌሎች ጋር መገናኘትህ ያለ እኮ ነው። ይሄ እዚህ ላይ ክርክሩ ትንሽ ሳሳ ያለ ነጥብ አለው እና ብዙ ሰዎች የማይዙት ምንድነው? አይ በቃ ይሄ ጥቁርና ነጭ አይደለም ነገሩ ነው። ፋኖ እንደ ንቅናቄ ነፃነቱን ጠብቆ ብዙ አይነት ግንኙነቶች ሊያበጅ ይችላል። ከጠንካራ ቁመና አይው ይሄን ሊያደርግ ይችላል እና ዝም ብሎ እኔ ፋኖ ነኝ ራዲካል ነኝ ብሎ ለምሳሌ ወያኔ ያደረገው አይነት ወይም ደግሞ ኬሜር ሩዥ የሚባል ካምቦዲያ በታሪክ ያደረጉት ይሄ ዝም ብሎ ክሎዝድ የሆነ ማንነትና የኛውማ በተለይ በዘር የጣጠረ የተዘጋ ነገር ነው እና ይሄ ያለ በጣም ከባድ ነው። ግን ትንሽ ክብደቱ እንዴት መሰለህ የሚሆነው አሁን እኮ በማንነት ያልከው ነገር ሲመጣ ከዚህ በፊት ባለን ልምድ ያው እናውቀዋለን። ከቲፒኤልኤፍ ጋር ጦርነት ካደረገ በኋላ ይሄ ሰውዬ ምንድነው ያስመሰለውና ያስመሰከረው ነገር ያስመሰለው እንኳን አይደለም ያስመሰከረው ነገር ወዲያው ከቲፒኤልኤፍ ጋር በፕሪቶሪያ ስምምነት ፈርሞ ሲመለስ ወዲያው ነው በማግስቱ ነው ያው ክልል ተብየው ማጥቃት የጀመረው ኮማንድ ፖስት ምናምን እንደዚህ ያለ ማወጅ የጀመረው እና አሁንም ተመሳሳይ ነገር ሊገጥመው ይችላል። እንበል ይሄ ሰው ያለፍ ብሎ አሁን ወታደሩን ያንቀሳቀሰ ነው በዚህ በኩል በተከዘ ያልፏል በሶስት መስመር ነው ምናምን የሚሉት ነገር አላቸውና አልፎም ይሆን ሰዎቹም አደራድረውትም ይሆን ሲመለስ አሁንም የሚያጠቃው ይሄን ነው ያጠቃ ያለውን ህዝብ ነውና ከዛ አንፃር የማንነቱ ጉዳይ ደግሞ የግድ ይዛል ነው አለ አይደለም እና ህዝቡም ቢሆን እንዴት ነው በጣም እርስ በርሱ ተደጋግፎ በርግጥ ፋኖም ጥሪውን አቅርቧል አፋባን በዚህም ጉዳይ ራስህን ጠንክረህ ጠብቅ ምናምን ነገር ብሏል በርግጥ እና ያ ነገርም ያስፈልጋል። እውነት ለመናገር እንደኔ ሐሳብ እንደው ህዝቡም ቢሆን ዝም ብሎ ማየት የለበትም ወይም ደግሞ የብሔራዊ አጀንዳ ስለተነሳ ብሎ እንደው ቦርቆ እንደበፊቱ እንደው ዝም ብሎ ቤቱን ከፍቶ አሁንም ተመልሶ የሚገደል ከሆነ አስቸጋሪ ነው የሚሆነውና እንደው እሱንም በተመለከተ ህዝቡም እንደው የተወሰነ ነገር ብንል ብዬ ነበር እኔም የተናገርኩት ይሄን ለነገሩ እንጂ ከባድ ነው። ከዛ በርግጥ እንዳልከው ራሱን ካጠናክሮ ከቀረበ እንደ ድርጅት መቼም ማንኛውም ነገር ያጭርና የረጅም ነገሮች የማድረግ መብት ስላለው ያው ሙሉ መብት አለው የሚያደርገውን ነገር። ዋናው ግን ከአማራ ህልውና ትግል ከተነሳበት ዝንፍ እንዳይል ያው ጥረት ያድርግ ነው እንጂ እርግጥ ቅድም ያነግናቸው ነገሮች ሁሉ እነዛ ያለ መፈለግ እንደዚህ አይነት ነገሮች ከታከሉና ይሄ አካታች ምናምን የሚለው ነገር ከገባበት በሙሉ የሚሆነው ምንድነው ዝም ብሎ የተነሳበት ይረሳና እንዲሁ ዝም ብሎ ስልጣን መጨበጫ ብቻ ይሆናል። ያ ደግሞ አዙሪት ውስጥ ነው የሚያስገባንና ህዝቡም እኔ እንጃ መቼም ህዝቡን ምን ሊያደርግ ይችላል የሚችለውን አድርጓል። በገጠር ያው አብዛኛው ሰው እየወጣ እየታገለ ነው። ከአዲስ አበባ የሚሄዱ አሉ ብዙ አሉ እየሄዱ የሚዋጉ ከየዩኒቨርሲቲው ከየምኑ አሉ ብዙ ግን ስቲል ያለው ያምቅ ኃይል ሙሉ በሙሉ ወጥቶ እንትን ካላለ ይሄ አንዳንድ ነገሮች እንኳን ለማስተካከል ይከብዳል ብዬ ነው። እዚህ ላይ የሚበጅ የሚመስለኝ እኔ እንደ መካከለኛ መፍትሄ ህዝቡ አየው ሁልጊዜ የፋኖ እንቅስቃሴ ጋር የተያያዘ ህዝቡ ላይ የሚተርፍ መከራ አለ። አዎ አየው
ይሄን በደንብ ተገንዝቦና በዚህ ተቆጭቶ አየህ የህዝብ እኮ ደም ነው የሚፈሰው በከንቱ የንጹሃን ደም ሴት ወንድ አረጋውያን አለ አይደል ለምንድን ነው ምሳሌ ፋኖ አሁን በስልጠናው በምኑ ምናምን ስታየው በባህሪውም ስታየው በተለይ አመራሮቹ እንደ መንግስት መሪ ነው ቢሄቭ የሚያደርጉት አይደል እንደ ዘመነ ካሴ ምናምን በቃ አሁን አገር እያስተዳደርን ነው ምናምን ባይናቸው ለምንድን ነው ህዝቡን በየቀበሌው በየመንደሩ በየአካባቢው ሚሊሻ የማይፈጥሩት ይሄ የመከላከያ ሰልፍ ዲፌንስ ሚሊሻ ትለዋለህ ህዝባዊ ነው ቀጥታ እንዲያውም ይሄ የጥንት ጠዋቱን ፋኖነት የሚያንጸባርቅ ሚሊሻ ነው ማወራው ያሁኑ ፋኖ ትንሽ ሃይብሪዳይዝድ ሆኗል ትንሽ ተደቅሏል ከዘመናዊነት ጋር እንደ መንግስትም ይሄ ትሬኒንግ ፎርማል አርሚ ለመሆን የመሳሪያ ከባድ መሳሪያ ጥረት ነው ያለው እንጂ በቃ አርሚ ነው ማለት ይችላል እርግጥ አለባበስ ዩኒፎርም ምናምን ስታይ በጣም ያሳዝናሉ ፔዛን ሁኔታቸውን ግን ዞሮ እና እነሱን የሚያግዝ ይሄ auxiliary forces በለው ይሄ ደጋፊ ኃይሎች ፋኖ በሁለተኛ ደረጃ አላለም ኦሪጂናል ፋኖ አሁን ዋና የሆነ ነው እንደዛ ለምን አይፈጠርም ምክንያቱም ህዝቡ እንዲህ አይነት እንትን ይጠይቃል ራሱ ተነሳስቶ ቢያረግ ጥሩ ነበረ ግን አትሊስት እርዳታ ይጠይቃል ከፋኖች ምክንያቱም እነሱ በዛ ያለፉ ፋኖነትን በደንብ ያብላሉና ያሰቡበት ስለነበረና ታጋዮችም ስለሆኑ መጠነኛ የሆነ ደግሞ ትግል ይሄ ራስን የማዳን እንትን በየነበርሁዱ ይሄ ዋች አሁን አሜሪካን ሀገር አይተሃል እዚህ በየሰፈሩ ዋች የሚባል ኮሚቴ አለ አይደለም ይሄ እና ምንድነው ያንን መንደር የሆኑ ያልሆኑ ኃይሎች ወይ ምናምን ሊመጡ ሲሉ ወይ የሚያስጠነቅቅና የሚያሰባስብ እንዲከላከሉ እንዲያደርግ ኢቭን በዚህ ሰለጠነ የተባለ ሀገር አለ እና በገጠርማ ይመቻል ሁሉ አማራው በተለይ መሳሪያ የሌለው ነፍጥ የሌለው የለም እነሱን ፋኖ ሆኑ ሳይሆን እኛን ለማጥቃት ሲያቀታቸው እናንተን ይደበድባሉ በሆነ ባልሆነ ኢንክሉዲንግ ይሄ ድሮን የሚባል መከራ እና ይሄ ስለሆነ ይሄን አድርጉ ብለው ለምን ያን እንደማያዋቅሩ አላውቅም ባይደርጉ ጥሩ ይመስለኛል አንደኛ እነሱ ዋናውን ትግል ሲያካሂዱ መንደሬው ራቁቱን አይቀርም በፖለቲክ በጦር አልባ ይሄ ትንሽ መዋቅር ያስፈልገዋል ብዬ አስባለሁ እንግዲህ እሱ በጣም ተገቢ ነው በጣም ተገቢ ነው ይሄ አይጠፋቸውም ግን አታይም የህዝቡን ማስተዳደር ስትጀምር የአይነት ዝም ብለህ ፖሊስ ፎርስ መፍጠር ህግ አስከባሪ መፍጠር ብቻ ሳይሆን ተከላካይ ኃይል ይሄ ፓራሚሊተሪ የሚባል አለ ኮንሰፕት በእንግሊዝኛ ተናጋሪዎች ፓራሚሊተሪ ማለት ፉል ፍሌጅድ የሆነ የተሟላ ሚሊተሪ ሳይሆን ሚሊታሪያዊ ጎን ያለው ሲቪሊያን እንትን ትፈጥራለህ ፋኖ እንዳልኩ እንደ ኦሪጂናል ሴንስ ፋኖ በኋላ የሚበተን አየህ ነገሩ ይሄ ስጋቱ ሲጠፋ ወደ ስራው ወደ ኖርማል ስራው ቄሱን የሚቀድስ ቢሆነው አስተማሪ ይሆናል አይደለም አረኮ ይሄ ነገር እኮ የሚጠፋ አይደለም ኢትዮጵያ ውስጥ ከደርግ ጀምሮ ሲሰራ ነው ሮንድ እየተባለ በየተራ ከየቤት ይወጣል ሰው ለመጠበቅ አቤት ጥበቃ እንኳን እሺ ትንሽ ላይን አለው ወደ ሶማሌ ጦርነት ሲካሄድ ሚሊሻ ተመልምሎ ነው እና ይሄ ብዙ ልምድ ስላለን አለን የኢንተር በነገራችን ላይ የደህንነትም ስራ የሚሰሩ ይኖራሉ እዛ ውስጥ ማለት የሚያዩ ሁኔታዎች ጠላት ለምሳሌ ሰርጎ ግቦች ካሉና ምናምን በሲቪሊያን ደረጃም እነሱን ሊቋቋምልህ ይችላል እና ብዙ ያለ ይሄ ያልኩት ኢንተርሚዲየት የሆኑ ናቸው እነዚህ ዝም ብለው ጦርነት ሜዳ ላይ ማሸነፍ የፋኖ ማሸነፍ ብቻ ሳይሆን ነገሮችን እንደዚህ የሚያቀናብሩ በርግጥ አሁን ስታየው በመረጃ በመናምን ጥሩ ይመስሉኛል ምክንያቱም እንዴት እንደሚዋጉ ምናምን መቼ እንደሚያጠቁ ምናምን ያውቁበታል ጥሩ ነው መረጃ የሚደርሳቸው ይመስላል ስታየው ከጦርነቱ ያው ከምንሰማው ነገር ማለት ነው ያው ፋኖ የሚመለከት ማለት ነው ግን በህዝብ ውስጥ ግን ገብቶ ለህዝቡ መከላከል እሱ ግን ገና ነው አንድ ነው ሌላ የራሳቸውን ጦር ኃይል ግን እንዳልኩት በቀደም የእንትኑን ይሄ የፖለቲካ ዕውቀትና የህይወታዊ ንቃተ ህሊናን ማዳበሪያ ስልጠናዎች ያስፈልጋቸዋል ፕሮፓጋንዳ በለው ግን እንደ ድሮ እንደ ኮሚኒቲ ምናምን ማለት ሳይሆን ግን
ብቃት የሚሰጥ ምንድነው ለምሳሌ ወልቃይት ጠገዴ ምናምን ስትል ምንድነው ታሪካዊ ጎኑን በደንብ ተረድተው በዛ አካባቢ ሲንቀሳቀሱ እንትን ከነፍጣቸው ጋራ ደግሞ ይሄ የእውቀትና የንቃት እንትን በንቃት እንዲታነጹ ወይም እንዲታጠቁ ማለት ነው። አየህ እና በዚህ ሌላው ቢቀር ፋኖ እንዳልኩት እንግዲህ በጠቅላላ ይሄ ግጥሚያውን ደንበኛ ማድረግ ራሱም ወደኋላም ቢል ወይም ዘገም ቢልም በዚህ መለስተኛ በሆኑ ሁኔታዎች ራሱን ሊያጠናክር ይችላል። እንዴ ይስተካከላል። ህዝቡን በማሰልጠን ስልጠና ሲሰጥ የራሱን ታጋዮችና አርበኞችም ከተኩስና ይሄ የትግል የጦርነት ስልጠና ብቻ ሳይሆን የፖለቲካ ንቃትና የርዕዮት ስልጠና የውጭ አላለም ይሄ ሁሉ ስራ ይጠይቃል እኮ ሰውም ደግሞ ካወቀ እየጠየቀ ይመጣል እና ምናልባት ነገር በልሸት ሲል ለምንድነው ምናምን እንዲህ አይነት ነገር መፍጠር መቻል አለባቸው። ምክንያቱም ህዝቡም አንድ ላይ መርዳት አለበት። አንድ ላይ ሲሆን ነው ነገሩ ውጤት የሚያወጣው እንጂ ዝም ብሎ አሁን ቅድም እንደጠቃቀስ ነው ዝም በሉ ግድ የለም ምናምን አይነት ነገር ከሆነ ትንሽ ችግር ይፈጥራል። ነገሩ ቢበላሽ በኋላ ለማስተካከል ይቸግራልና አስቀድሞ መስራቱ ጥሩ ነው። ጥሩ ውይይት ነበረን። እንግዲህ ይሄ ነው አድማጭ ተመልካቾቻችን ለዛሬ ያቀረብነው ነገር። መቋጫ የምትለው ነገር ከሌለህ እንግዲህ ዛሬ በ3 ነጥቦች ተነጋግረናል እና በእነሱ ላይ ምናልባት ቀረ የምትለው ነገር ካለ መጨመር ትችላለህ። ተስፋዬ ያው ከአንድነት በኋላ አካሄዱ እንዴት ነው? ስትራቴጂካዊ አቅጣጫ ይዟል ወይ? ለዚህ ለእንትን የጻፈው እሱን ብዙ ሄደንበታል እና በተለይ ደግሞ በቀጠናው በአፍሪካ ቀንድ ቀጠና ደግሞ አማራጭ ኃይል ሆኖ ለመቅረብ እርግጥ ከፋኖ ጥንካሬ ጋር መያያዙን ሁሉ ተነጋግረናል እና ምናልባት እነዚህ 3ቱን ጉዳዮች ጠቅለል አድርገህ የቀረ አለ የምትለው ካለ እድሉን እሰጣለሁ፣ ከሌለም እንጨርሳለን። የቀረ የለም፣ ግን የቀጠናው የአፍሪካ ቀንድ ቀጠና ኃይል ከመሆናቸው በፊት መጀመሪያ አገራዊ በአገር ደረጃ አድራጊ ፈጣሪነታቸውን ትንሽ ቢያሻሽሉ አለ አይደለ ከሌሎቹ ጋር ቢደራደሩም ትንሽ ከብዙ ወገኖች አንድ ሆኖ ሳይሆን ላቅ ያለ አንኳራዊ የሆነ ቁጥራቸውንና ማንነታቸውን አማራውን የሚመጥን ክብደት ይዘው ቢሄዱ እሱ ነው እንግዲህ ባጭሩ ብዙ እሱን እንግዲህ ገፋ አድርገህ ብትነግራቸው ጥሩ ነው። እሱ ጥሩ ነው ያው ብለሃል። ታሪክ ይገፋሃል ራሱ የታሪክ የቅድመ አያቶች እንትንና ኢትዮጵያ ደግሞ ያለ አማራው ብዙም ያህል ሩቅ እንደማትሄድ አንድነቷን በማግኘት ይሄ ራሱ ይሄ እውቀት ይሄ ሪያላይዜሽን ሊገፋፋ ይገባል። ግን እንግዲህ ይሄ ነው። በጣም ጥሩ ነው። በጣም እጅግ አድርጌ አመሰግናለሁ። ጥሩ ውይይት ነበር ያካሄድነው። ተስፋዬ እንግዲህ የሚቀጥለውም እኔም በጣም ነው የማመሰግነው። በሚቀጥለው ምናልባት ቅድም ያነሳሃት አንድ ነጥብ አለች በዚህ በማንነት ውስጥ መታቀፍና ከዛ ወጣ ብሎ ያነሳው ጉዳይ አለ በኢትዮጵያና በአማራነት ጉዳይ። ምናልባት እሱ በጣም አስፈላጊ ውይይት ይመስለኛል። እኔ ያው እናውቃለን ብንለውም ብዙዎቻችን የምናውቀው አልመሰለኝም ራሴንም ጨምሮ፣ ምክንያቱም የምንወዛግብበት ጉዳይ ስላለ እሱን አንስተን አንድ ቀን እስኪ በደንብ እሱን ገለጻ ትሰጥልናለህ። እስከዛው ጊዜ ድረስ ግን ለጊዜ እጅግ አድርጌ አመሰግናለሁኝ። ጤና ይስጥልኝ። እሺ ደህና